ፈሳም ነው እዚህ ሶሻል ሚዲያ ላይ እስካለ ድረስ የፍራው ኢትቻ ቅጽል ስም ፍራው ፈሶ ገሩ ኮቴዱዳን ማሸንጅስ አህያ ሁሌም አህያ ነው። አጀንዳ ነው፣ ድራማ ነው። ጌቶች በህዝብ ላይ የሚቀልድ ሊና አይለኝም። 5 ብርና 10 ብር ስለተሰጠኝ ምዝረከረክበት ነገር የለም። እግዚአብሔር ምስክሬ ነው። የስጋ ዘመዶችን ካልሆነ በስተቀር ሰዎችን ገንዘብ ስጡኝ አበድሩኝ ብዬ ማላቅም ተዝረክርኬ ማላቅም። ስለዚህ ድራማ ነው ካሉ እነሱ ለመስራት የሞከሩት ድራማ ሊሆን ይችላል እንጂ ይሄ ድራማ ይሄኛው ቲያትር እኔን አይወክልም። እዚህ ጋር ግን አንድ መታለፍ የሌለበት ነገር አንተ ቅድም የተናገርከው አካውንቶቹ ከየት ነው የመጡት? ለቤቶቹ ታውቀዋል። በዛ ከዚህ በፊት የሰጡ ሰዎች ካሉ አይ ቲንክ በአንተ በኩል ቀጥተኛ ለመቅዶኒያ ኮንታክት በማድረግ ሪቪል መደረግ አለበት እውነቱ። ኦሮሞ ብሔር ተወላጆች አጨብጭቡላቸው። በጣም የሰለጠነ ማህበረሰብ መሆኑ ማሳያ ነው። ያሉትን ሰምታላ አይደለም? ቴዲ ያናገረ ከበደ አየለ ብሎ ነው። ስለዚህ ራስን ችለ ፍርድ ቤት ቁም ወይም ደግሞ ራስን ተከላከል እንጂ እኛ ያጭበርባሪ ወይም ደግሞ የሌባ ዋሻ አይደለንም ያሉታል አብዛኞቹ። አይታል የነሱ የብዙ የዘመናት አብይ ችግራቸው ጀነራላይዝ አድርገህ ስትከሳቸው ነው። ሳይወዱ በግዳቸው ይከላከላል። እኔ እንደዛ አላደረኩም ለማለት ነው። ይሄም ሊለምድብን ይገባል። በነገራችን ላይ እኔ አንድ እንደው ያልገባኝ በወቅቱ ያዘንኩበትም ነገር ምንድነው ብትል አንተን መድረክ ላይ ለወደፊቱ ለሌሎችም ትምህርት እንዲሆን ነው ይዘው የመጡ ሰዎች የሆነ ጉዳይ የመጡት ነምበር 1 ፐብሊክ ኦፒኒየን ፈልገው ነው። ሁለተኛ ኦብጀክቲቭ የሆነ ነገር እንድትሰጡ ነው። በገባችሁ ባወቃችሁ ደረጃ የሆነ ነገር እንድዳኙ ነው። ሌሎች ሰዎች ደግሞ በዛ ጉዳይ ኤክስፐርቲዝ ያላቸው ሰዎች ገብተው ሐሳብ እንዲሰጡበት ነው የምታደርጉት እንጂ ፍርድ ቤት ይዞ አልመጣም። እንደን ያንን ጉዳይ አንተ ጋር ይዞ ከመጣ በኋላ ሰዎች አስገብተህ አወያይተህ ዶክመንቶቹ ሌጂት ናቸው ሌጂት አይደሉም ብለህ በተቻለ አቅም ኒውትራል በሆነና ምንም ነገር በሌለበት ሁኔታ ግልጽ በሆነ ሁኔታ ስትሄድበት መጨረሻ አንተን እንትንተ ምንድነው እንትነው ይሄ ከጀርባ ያለው ምንድነው ማድረግ ኦኬ ከዛ ያንን ነገር ሲሆን እኔ አይ ዋዝ ላይክ እንዴ ለምንድነው በዚህ መልኩ የሄደ ወደዛ እንዴት ደረስን የሚለው ነገር ግራ ተጋብቼ ነበረ ማለት ነው። ምክንያቱም ለምሳሌ ጋዜጠኞች ሁሉም እንደዚህ ናቸው ምናምን የተባለበት ነገር አይ ፊል ባድ ምክንያቱም እንደዛ መሆን መቻል የለበትም። ፐብሊክ ኦፒኒየን ጠየቅ፣ ህዝቦች ዳኙኛል። ከዛ በኋላ ሰዎች በሚናገሩትና በሰጡት ሐሳብ ላይ ችግር ካለብህ አይ ቲንክ እዛ መድረክን ጥላ መሄድ ነው በሰላማዊ መንገድ። ከዛ ውጪ ግን ሰዎችን ብሌም ማድረግ የተመረቁበትን ሙያ እኔ የተመረቁበት ዲግሪ ማንም አይሰጠኝም። ሰርቲፋይ የሆንኩበት ለፍቼበት እንቅልፍ አጥቼበት ነውና ያንን ደረጃ መድረሱ ትክክል አልነበረም። ሁለተኛ ከኦሮሞ ጋር የተያያዘበት ምክንያት ቶታሊ ሮንግ ነው። ለወደፊቱም ቢሆን አንቅረን መጥፋት አለብን። እኔ አሁን ለምሳሌ ብዙ መድረኮች ላይ የሚገኘው እንደ ስዩም ነው እንጂ እንደ ጉራጌ አይደለም። አንተ ጥያቄ ትጠይቀኛለህ፣ ልታፋጥጠኝ ብዙ ጊዜ ኢቭን የሆነ ክሊፕ ሁላ ልታስወስድብኝ ሞክረኛል። you were trying to በቃ ይሄ ልጅ ምንድነው እኔን ነው እንጂ ቻሌንጅ አደረከው ጉራጌን ቻሌንጅ አላደረኩም። እኔ ጉራጌን ተሸክሜ አልዞርም። ኤኒ ታይም ግን እኔ ጉራጌ ስለሆንኩ ነው ያጠቃኸኝ የሚል እምነት ካለኝ ጉራጌ ነው መጀመሪያ አንቅሮ መጥፋት ያለበት ያንን ሰው። ምክንያቱም እኔ ጉራጌን ወክዬ አይደለም የሚሄደው። ጉዳይም ሲኖረኝ ወጥቼ ስገባ በተለያዩ ነገሮችም ስሳተፍ የት ልዋል የት ልደል ከጀርባዬ ምን ይኑር ጉራጌ የሚያውቀው ነገር የለም። በእኔ መጣ ጉራጌ መከሰስም የለበትምና ኦሮሞን በዛ መልኩ ማሳተፍ ትክክል አልነበረም። ልልቲ እንግዲህ የእውነት ቆመች እሷ ነበረች አንዷ። ልልቲ ሐሳብ ትስጠበት። ነሽ ልልቲ እንዴት ናችሁ? ደህና ናችሁ ወይ? የመጀመሪያ ለልልቲ አድናቂዎች እና ደጋፊዎች ሲገባ ብዙ ሰው ልልቲ እያሉ ነበር። የመጀመሪያ ነገር ከልብ ይቅርታ። ኧረ እኔም በጣም ይቅርታ ቴዲ፣ እኔም በጥሩ ነገር አላደረኩም። እኔ አንደኛ የተናገርኩት ንግግር ሰው ሲናገር ላፊ እናገራለን። ስለዚህ በጣም እንደማከብርሽ ታውቂያለሽ። ከኔ ጋር እንደዚህ አይነት እንትን የለንም እና ደንግጬ ልልቲ እንዴት አደረገች ከሚል የመነጨ ነው።
በጣም ነው ማከብረሽ ከልብ በእውነት ይቅርታ ለተናገርኩት ንግግር። እኔም ይቅርታ። እኔ ደግሞ ታውቃለህ ባህሬን እና እኔም ይቅርታ እውነት ይቅርታ ማለት እወዳለሁ። አመሰግናለሁ ቻንስ ስለሰጣችሁ አብሬያችሁ እንዳወራ። በማህበረሰባችን ውስጥ ቅድም ስዩሜ አንስቶልኝ የተናገርኩት ነበር። ያንቺን ሀሳብ እንሰማለን። ብዙ ጊዜ ሰዎች ጥፋት ያጠፋሉ። ጥፋት ካጠፉ በኋላ ክስ የሚያቀርቡ ሰዎችም ክስ የሚያቀርቡበት መንገድ አጭበርባሪዎች ምቹ እንዲሆን አድርገው ያቀርባሉ። ለምሳሌ ቅድም በስዩም ምልክት ምሳሌ እያደረኩ ነበር። ስዩም አንድ ጥፋት በማጭበርበር ወንጀል ተጠርጥሮ ከመጣ ስዩምን ነው ነጥለን ማናገር የሚገባን እንጂ የጉራጌ ማህበረሰብ ወይም ደግሞ የስልጤ ማህበረሰብ ካለ የጉራጌ ማህበረሰብ ሳይወድ በግዳቸው ለስማቸው ሲሉ ከስዩም ጎን እንዲቆሙ እናደርጋለን። አጭሩ መንገድ ተጠርጣሪ ነጥለን ስናወጣ ራሱን ችሎ እንዲከራከር ስናደርግ ነው። ምክንያቱም ያ ሰውዬ ገንዘብ ሲሸጥ ሲለውጥ ትርፉን ለወጣበት ማህበረሰብ አካፍል ለግሉ ነው የሚሆነው። ካጭበረበረም ራሱን ችሎ ነው የሚያጭበረብረው። ፍርድ ቤትም ሲቆም ማህበረሰብ እንደ ማህበረሰብ ፍርድ ቤት ክስ አይመጣለትም እና ክስ ስናቀርብም እንደዚህ አይነት ነገሮችን ትንታኔ ስንሰጥም ስህተት የተሞላበት ስለነበር ማጭበርባሪዎች እንዳያዙና እንዳይጋለጡ ስናደርግ የነበረው። እኔም በተቻለኝ መጠን የተጠቀምኩት ቴክኒክ ምንድነው? ተጠርጣሪው ራሱን ችሎ እንዲከላከል። ለዛም ነው ለቁጥር በነገራችን ላይ ቅድም ስነግራቸው ነበር። ከልብ ነው የማመሰግነው። የኦሮሞ ብሔር ተወላጆች በጣም የሚገርም ለዚህ ፕሮግራም እንደውም ከሞላ ጎደል ብዙ መረጃዎች በመስጠት አሁንም ድረስ ብዙዎቹ ቪዲዮ እየሰሩ አንዳንዶች አሉ ምን ማድረግ አይቻልም። እነሱ ግን ከሞላ ጎደል ለኦሮሞ ብሔር ተወላጆች ለሁላችሁ እንደዚህ ልባዊ ምስጋና ያቀርባሉ። ይሄ መቀጠል አለበት ለማለት ነው። ብሔር እንደ ብሔር መከበር አለበት። ግለሰቦች ግን ጥፋት ካጠፉ ራሳቸውን ችሎ መዳኘት አለባቸው እያልኩት ነውና ምትዩ እዚህ ላይ ካለ እስኪ ሀሳብሽን እንስማ። ልዕልቲም እኮ የሆነ ቪዲዮ ነበራት ከዚህ በፊት አንድ ሲዘዋወር ያደመጥኩት ደግሞ ከዚህ በፊት ስታደንቀው ነበረ ክላሪፋይ ብታረግ በዚሁም ጥሩ ይመስለኛል። አዎ እኔ እስካም ስትደረግ በነገርክ ላይ እስካም የምትደረገው ስቶሪ ከእውነት በላይ እውነት ነው የሚሆነው። ገብቷል? ውሸት እውነት በላይ እውነት ሆኖብን እስካም የምትደረገው ውሸትንማ ብታቅ እስካም አትደረግም ነበርና የዛን ጊዜ በወንድማችን ኢዮዳብ ትንሽ ቤተሰቤን አፌክት ያደረገ ነገር ስላደረገኝ ፊራውል ደግሞ እየከሰሰው ነበር። ሪከርዶች ደግሞ እኔ ሪከርድ አደርጋለሁ አንዳንዴ ሲመቸኝ ሪከርድ ፈልጋለሁ ብሎ እኔ ጋር መጣ። ከዛ ሰዎች እኔን ሲያወራኝ ሳያዩት አትቅረቢው እንዲህ ነው ሲሉኝ ማስረጃ አልኩኝ። ዝም ብሎ እኔ አሁን እባብናት መርዝናት ምናምን እባላለሁ አይደለም። ማስረጃ ስጠይቅ ብዙን ጊዜ የለም እና እሱ እንዲህ ነው ሲሉኝ ማስረጃ የኔ ሰዎች የለም በቃ ማምናቸው ሰዎች ድረስ ማስረጃ ሳሰጡኝ እንዴት ነው ማምነው? እና ወደ 5 ቪዲዮ ፖስቻለሁ። ፊራኦል ላይ ማስረጃ ያላችሁ ሰዎች አምጡልኝ ይላለው። ኦንሊ ማስረጃ የሚያመጣው ፊራኦል ነበረ። ፌክ ዶክመንቶችን ያመጣልኛል። ለምሳሌ ጠና 2000 ብር ቀማኝ ነው ወሰደብኝ ላለው ረከፍያለሁ ብሎ ሪሲት ይሰጠኛል። ፊራኦልን አምናለሁ። ፌክ ሪሲት ነው። ከዛን አንድ ቀን ይደውልና ጠና እኮ ሲያትል ሄዶ መሰከረብኝ። ኦነግ ነው አሸባሪን ያስታጥቃል ብሎ መሰከረብኝ አለኝ። በጣም ነው የደነገጥኩት። እንግዲህ ደግሞ ወለጋ ኦሮሞ ነኝ ታውቃለህና በጣም ከፋኝ ነው። አንድ ኦሮሞ ሰው ሌላ ኦሮሞ ሰውን በአሜሪካን ሀገር እንዴት እንዲህ ብሎ ይመሰክርበታል ብዬ ጠና ጓደኛዬ ነው በነገራችሁ ላይ ማለት ቤስት ፍሬንድ ነበርን በዛን ጊዜ ማለት ፋሚሊ ጉድ ፍሬንድስ ነበርን እስከነ እህቱ። ከዛን በጣም ተናድጄ ጠናን ተናገርኩት። እኔ ከ10 ጊዜ በላይ ቅርታ ጠይቄዋለሁ። ጠና ወንድሜ ነው የምሬ ነውና ከዛን እንዳታናገረኝ ቦላለኩት። ሲደውልብኝ አትደውልብኝ ምናምን ብዬ አስፈራራሁት። ራሱ ጠናን አትድረስብኝ ምናምን ብዬ ማለት ነው። ከዛን እህቱ አንድ ቀን ደወለችልኝ ብሩኬ ማለት ነው። እና አሁንም ዛሬ ብትገባ ደስ ይለኛል። አንተ ጋር ገስት ገብታ ብታብራራቸው ነገሮች አሉ ስለ ወለጋ ጎፈንድሚ እርዳታ በዜልና በስፔሻሊ በዜልና ካሻፕ የተሰበሰበው ገንዘብና ብሩኬ ደውላልኝ። እኔ እኮ ከጠና ጋር ጠና እኮ ወንድሜ ነው። ችግሩ እንዴት አንድ ኦሮሞ ሌላን ኦሮሞ በአሜሪካን ሀገር ኦነግ ብሎ
ይመሰክርበታል። ማን ነው የመሰከረው? ጠና ፊራኦል ላይ መስክሮበታል አልኳት ስላት አረ ውሸት ነው እዛ ጠና ሲገባ ሁሉን ነገር ሲመጣ ኤቭሪቲንግ ሲሸጥልኝ የነበረው ውሸት ነው። ከዛ ስለ እርቃን ፎቶዎች ምናምን ደወለብኝ ፊራኦል ራሱ ማለት ነው። ስራ ቦታ ነበርኩ ላንች ብሬክ ላይ ሳናገር የወለጋ እርዳታ ነው ኦዲት አድርግ ተባልኩኝ አለ። በጣም ጉድ ኦፖርቹኒቲ ላንተ ነፃ የምትወጣበት ስለው የአንዳንድ ሰዎች ስማቸውን መጥራት አልፈልግም ለእነሱ ክብር ብዬ እነሱና አለኝ ምናምን አለኝ። አንድ አትላንታ ያለ የስካመሩ ማለት ነው የአትላንታ ስካመሩ። ከዛም በኋላ የዛን ቀን ኢሳም ጓደኛዬ ነው ታውቃለህ፣ ወንድሜ ነው። ደወልኩኝ ነገርኩት ለኢሳም። ደሴም ዴይ ደግሞ የሃጫሉ ስም ተጠራ በሌላ ግለሰብ፣ ስሙን መጥራት አልችልም። 50,000 ብር ዶኔት ያደረኩት ብሬት ገባ ሲል እንዴት ከዚህ በፊት ሃጫሉን ሰድቦ ደሴም ታይም ደግሞ ለ50,000 ብር የሃጫሉ ስም እንዴት ይጠራል? ብሩን እንስጠውና ስሙን ደግሞ እንዳይጠራ ምናምን ለምን ይሰድበናል? ኦንሊ ጥሩ ኦሮሞ ፊራኦል ነው ሲባል እንዴት ዝም ትላለህ? ለምን ታሰድበናለህ? ኦሮሞ ሲሰደብ እንዴት ስሩ ትቀመጣለህ? ሃጫሉ ሰድቦት ሳይሞት ሰድቦት ሞቶም ለምን ይሰድበዋል? ስሙን ለምን ይጠራል? ልጆቹ ያዩታል። እናቱና አባቱ አሉ፣ ሶሻል ሚዲያንም ይከታተላሉ። እናትና አባቱ ወንድሞቹ አሉ እና የሃጫሉ ቤተሰቦች ደግሞ አሉ እና ለምንድን ነው ይሄ የሚሆነው ምናምን ብለን አወራን። ቲክቶክ ላይቭ ላይ ሳወራ የሌላ ግለሰብ ቤት ተከፈተና ፊራኦል እኔ እኮ ኦሮሞ አይደለሁም፣ እኔ ሰው ነኝ፣ ዘረኛ አይደለሁም፣ ሰው ነኝ፣ ኦሮሞ አይደለሁም፣ አማራም አይደለሁም፣ ዘረኛም አይደለሁም ማለት እኛ ኦሮሞ ነህ ካላልነው ወንድማችን መስሎን ነበር። በቃ ቪዲዮቹን ፖስቻቸዋለሁ። እኔ ብዙ ራሴን ማብራራት አልችልም። ከዛም በኋላ ጠዋት ስነሳ የሆነች ያስተዋወቁት ድርጅት አለ አቲስ ነማ የሚባል ቻሪቲ፣ በጣም ሰፖርት ማድረገው ቻሪቲ ነው። እዛ አዳፕት አረኳት ያላትን ልጅ መልስሻታለሁ ብሎ የሆኑ ነብያት ጋጋታዎች አትመልሳትም እሱ መልሳታለሁ ይላል፣ ይለምኑታል። አሳድጋታለሁ ብሎ የወሰዳትን ልጅ ጠዋት ከእንቅልፌ ሲነሳ ቲክቶክ እንቁርቲ ይላል፣ ይጮዋሉ። በቃ እንቁርቲ አንቺ ሴጣን መርዝ ክፉ ሴት በልጆችሽ ድረስ ብሎ አንዱ ቪዲዮ ይሰራል፣ ሚሊዮን ቪው ይሄዳል። ግራ ገባኝ። ከዛም በኋላ ልጅቷን አልመልሳትም አለ። $5,000 ፐር ተርም ነው ለትምህርት ቤቷ መከፍልላት ምናምን ተባለ። በዛ ነው እና እኔ የዛን ጊዜ ደፋሪ ነው ሲባል ይጨንቃል። አስቧል። ቴዲ አዋሳውን 1,000 ሰው በተሰበሰበበት $5,000 ነው 5,000 ብር ነው $5,000 ፐር ተርም ነው። እኔ ልጆቼ ኢትዮጵያ ናቸው፣ እንደሱ አልከፍልም። ኢንተርናሽናል ስኩል ነው የሚሄዱት። ፐር ተርም የለም አዲስ አበባ ውስጥ ባይዘው ወይ እንደዚህ አይነት ትምህርት ቤት እና እኔ አሁን ያስቀኛል። የዛን ቀን የጨነቀኝ አስቧል። ቴዲ አዋሳ 1,000 ሰው ተለጥፎ ደፋሪ ነው ብትባል እንዴት ያማል አይደለ? ከዛ ትዳር ሊይዝ ነው ደግሞ ብሎኛል። ሌኒዝ የምትባለው አጭ ቆንጅዬዋ ልጅ እሷን ላገባ ነው በቃ ሲለኝ ውለድ ብየዋለሁ። ይመችክ በቃ የለም ብዛ ብየዋለሁ እንደ አንድ ጥሩ ጓደኛና እንዴት ወንድሜን እንደዛ ይሉታል እንዴ? ሩሙ እኮ ይዘጋል። ሩሙ ከተዘጋ በኋላ እኮ ከስሜቱ ጋር የምትቀረው አንተና አልኩት። ይሄንን ብየው ነበረ። ምክንያቱም አይቶት ቪክቲም መስሎኝ እዮዳ ስሙን እያጠፋ መስሎኝ ደፋሪ ነው ሲለው ማለት ነው። ከዛ እኔ ፊራኦል መሆኑን ያወቅኩት ጁላይ ነው። ድስ ጁላይ ዝም ብዬ እያወራው የነ ፊራኦል ሰፈር እላለሁ። እኔ ፊራኦል የ24 ቀበሌን ማቀው በጭንቅላቴ ውስጥ የቀረስኩት ጥቁር ፂሙ እንዲህ እብድ የሚያክል ጎልያድ ምናምን የጠበቁት እንዲህ ምስር የሚያክል ሰውዬን አይደለም ገብቷል የጠበቁትና ይሄ ነው ሲሉኝ አይኔ እንዲህ ብትመታኝ አይኔ ይወጣል። ሳላሽ ጌታ ምስክሬ ነው። የደነገጥኩት ድንጋጤ እግሬ በረደኝ። ምክንያቱም ዶክመንታሪ እኔ ኢትዮጵያ ያለው ሰምቻለሁ። መንግስት ቴሌቪዥን ላይ ሬዲዮ ጣቢያ ላይ ስለ ፊራኦል ኢቲቻ የ24 ቀበሌው ጋንግስተር ዘግናኝ ወንጀሎችን ሰምቻለሁ እና እኔ ፊራኦል መሆኑን አላወቅኩም። ዲሽቃ የኮልፌው ማዕከላዊ ሄጄ መስክሬበታለሁ ሲለኝ ማን እሱ ላይ ስለ አዎ እና እኔ ደግሞ ሰዎች ማናገር መጠይቃቸው ሰዎች አሉ። ስለዚህ ራሱ ነው ሲሉ ታዲያ ለምን አልነገራችሁ?
ማንስተር ስር ሽር ብትንስል ነበር እና በሱ ነው እላችኋለሁ። አይ ነው እኔ ሰፖርት አደረገው ነበረ አላወኩም ባክ ሰፖርት አላደረገው ግን ያወኩ ቀን ውሸታም መሆኑን ያወኩ ቀን የአመት በላይ አመት ከ4 ወር ሊሆነኝ ነው ፊራኦል ስለከረምኩት አመት ከ4 ወር ነው እና ይሄ ግን ስለ ኦሮሞማ ስትሉ እኛ ኦሮሞዎች ለእውነት ነው የምንቆመው ለፍትህ ነው የምንቆመው ትክክለኛ ባህሪያችንም ይሄ ነው ፊራኦል ወንድሜ ነው እኔና እሱ ደግሞ በሶስት ወይ ነው የምንገናኘው እኔ ፕሮቴስታንት ነኝ ወለጋ ኦሮሞ ነኝ ደሚዶሎ ነኝ ኦሮሞ ነኝ ወንድሜ ነው ግን አጭበርባሪ ነው አታላይ ነው ወንጀለኛ ነው ክፉ ሰው ነው ያ ይሄ ወንድሜ ነው ግን ኦሮሞ ይሄ የክፉ ባህሪያት መደበቂያ አይደለም ኦሮሞ እንደ ባህሪው ያጠፋው ልጁን ይቀጣል እና ብዙ ጥያቄዎች አሉኝ ብዙ ነገር ማውራት ፈልጋለሁ እኔ አም ሶ ኤክሳይትድ ቴዲ ካንተ ጋር በመቀመጤ ከልብ ነው ማመሰግነው እኔ በተደጋጋሚ ድሮ የምናገረው ነው የኦሮሞ ህዝብ መሰረትም ያለው ነው የራሱን የቻለ ስርዓትም ያለው ህዝብ ነው ሌላው ይቀራል ለሶሻል ሚዲያ የሰዎች እናት መሳደብ የሚታወቅ ልጅ አስቆጣል የኛ ነው ብሎ ከለላ ሰጥቶታል because ማህበረሰብ ውስጥ አንድ አጸያፊ ባህሪ ያለው ሰው ካለ የአንድ የሚባል አባባል አለ የዘመድ ጉድፍ አብሮ ያሳድፍ ይባላል በአሉታዊ መንገድ ማህበረሰቡን ታስተዋውቃል ለአንተ ከለላ መስጠት ገባ አይደለም ይሄ ነገር ልንገራችሁና ወደ እናንተ ልምጣ እኔ ብዙ ሰዎች ይጠይቁኝ እንደው መልካም አጋጣሚ ነው የመጀመሪያ ላይ ብዙ ሰዎች ተሸነፉ ተቀበሩ ብሎ ቪዲዮ ሰርተው ነበር ታስታውሱ እንደሆነ አስክሬን ተሰርቶ እሱም ይዘምር ነበር አፈነደዋቸው በታተንኳቸው ምናምን ነበር እኔ የሆነ ነገር እንዳላ ገብቶኛል ግን ለጊዜው ጭራውን መያዝ አልቻልኩም የዛ ሰዓት በጣም የመጀመሪያ ወርቀው ጊዜ ግን አንዳች ትክክል ያልሆነ ነገር እንዳለ ገብቶኛል በከላይፍ ከወጣው በኋላ በጣም የሚገርም እንዴት አድርገን ከዛ ከማህበረሰቡ ተሸውዶበት ከነበረበት ነገር እንዴት እንደተመለሰ ልነግራችሁ ነው እኔ አልተኛውም እንቅልፍ አጥቻለሁ የሆነ ግን ችግር እንዳለ ገብቶኛልና ኢንቦክስ ላይ ፎሎ ባክ ያልመለስኩላቸው ሰዎች የሚመልሱልኝ በማግስቱ አንድ ባንድ ስመልስ አነብ አንድ በጣም ትልቅ ሰው ባንክ ቤት ውስጥ ያለ ሰው ሜሴጅ ልኮልኛል የላከልኝ ሜሴጅ ያሳየው የባንክ አካውንት የመቄዶንያ አይደለም የሚል ሜሴጅ ይመጣልኝ ሁሉ ነገር ይደነገጠው አይኔ ፈጠጠ አምሮዬ በቃ ተቀዘበስኩኝ በሰማሁት ማግስት የመጀመሪያ ነገር ያደረኩት ምንድነው ደወልኩኝ ሰዎች ጋር ማቃቸው ሰዎች ጋር ደወልኩኝና ይሄንን የባንክ አካውንት እስኪ ኢትዮጵያ ንግድ ባንክ ውስጥ ከተቱና ማን እንደሚመጣላችሁ ንገሩኝ አልኳቸው እና ሲያስገቡ ኤርሚያስ ደቻሳ ዳባ የሚል ይወጣል አላመንኩም አረሞኩር አሁን ኤርሚያስ ደቻሳ ዳባ ይመጣል ከዛ ቀጣይ ያደረኩት ነገር ምንድነው የመቄዶንያን የባንክ አካውንት መፈለግ ነበር ምክንያቱም ሲናገር $700,000 ለማስገባት የመቄዶንያ ሰዎችን አናግሬ አሜሪካ ያሉትንም ኢትዮጵያ ያሉትንም እንግዲህ $700,000 ስትልክ ብዙ ምትሄዳቸው ስቴፖች አሉ ክሊራንስ ጨርሶ ለመቄዶንያ ያስገባለሁ ብሎ በነገራችን ላይ ተስፈኛ ተመስዋዕቶችም አይናቸው የበራ ሰዎችም ለሌናቸው ስትሉ እንድታደምጡ ነው የምፈልገው በደንብ አድምጡና ከዛ ግራ ቀኙን አይታችሁ እናንተ ፍርድ እንሰጡ እንዲህ ነው ያለው ፐብሊክ ሪከርድ ነው የመቄዶንያን የባንክ አካውንት ከመቄዶንያ ሰዎች ያስኩኝ ማለት ነው I have the record የሱ ላሰማክ ያ ራሱ ሲያው ኦኬ መቄዶንያ መርዳት የምትፈልጉ አካውንት ነበራቸው 10,000 ነው እንጂ 10,000
79 33 52 35 ነው የተሰጠኝ። ከዛ ደግሞ የአቢሲኒያ ደግሞ አለ 33 64 72 98 ሁለት አካውንት ነው የተሰጠኝ የመቄዶንያ። እኔ ዝም ብዬ ያን የሚያክል ተቋም አልጠራም። ሆነስ ዝም ብዬ የሆነ እንትን ብዬ ያን የሚያክል በመንግስት ደረጃ በህዝብ ደረጃ የሚታወቅ ብዙ ሺህ የያዘ እዛውም ዶክተር ቢኒያም ያለበትን ተቋም አልጠራም። ዝም ብዬ አልጠራም። ቢሊቭ ሚ ዝም ብዬ ያን የሚያህል ተቋም አልጠራም። 100 ብር እንኳን ስትልክ አካውንት ተሰጠኝ እያንዳንዳቸው እነዚህ ወርዶች ማተር ያደርጋሉ። ተሰጠኝ ቢሊቭ ሚ ያንን ተቋም ዝም ብዬ አልጠራም። የመረጥኩበት ምክንያት አለኝ። these are important words። ከዛ በኋላ ማስተባበል ምናምን ፋይዳ የለውም። እኔ የማንም ሳይድ ለመያዝ ምናምን አይደለም፣ ግን ክሊር መሆን ያለበት ነገር ስለሆነ እነዚህ ተሰጠኝ that means ጠይቀሃል ማለት ነው። ጠይቀህ የሆነ ሰው የሚሰጥህ ስጠይቀህ ነው የዚህ ቦታ ሌጂት መሆኑን አረጋግጫለሁ እያልክ ነው። እንዳትጠራጠሩ እያልክ ነው። ቢሊቭ ሚ እያልክ ነው። የተቋሙ ደግሞ ትልቅነት ደግሞ ኦልሬዲ ገብቶሃል። ትልቅነቱን አጣርታል። አሁን ለመደበቅም ከሆነ ከተቋሙ ጀርባ ከተቋሙ ለመስረቅም ቢሆን ለመውሰድም ለማጭበርበርም ከፈለግ የተቋሙን ትልቅነትን አልጠፋህም፣ ታውቀዋለህ ኦልሬዲ። ሶ he is not ignorant, he is not ነው ይሄ ነገር ያደረኩት ማለት ነው። ሁሉም ወንጀል ዋናው ኢንቴንሽኑ ነው። ቴንክ ዩ አሁን ራሱ የገለጸበት ነው። ቴንክ ዩ አሁን ሁላችንም በዚህ አውድ ከኔ ጋር አብራችሁ ትመጣላችሁ። $700,000 ለመላክ የመቄዶንያ ሰዎችን አናግሮ እንደው በእግዚአብሔር ይኑባችሁ። ሌላው ነገር ይቅርና ኮሜንት ላይ ያላችሁ ሰዎች እዚህ ውስጥ 2300 ሰዎች አላችሁ። ጀስት ህሊናችሁን ብቻ ተጠቀሙ። $700,000 ነው የሚልከው። የመቄዶንያ ሰዎችን አናግሯል። ባንክ ሄዶ አስፈቅዷል። ሬዲ ሆኖ የመጣ ሰው ነው። ይሄ ነምበር ብዙ ምን መዛቸው ገመዶች እንዳሉ ማሳያ ነው። እሱ ወደ በኋላ ነገራቸዋለሁ። እንዳልኩ እዛ ጋር ካየን በኋላ የባንክ ሰዎች ይሄ የመቄዶንያ አካውንት አይደለም ሲሉኝ በጓደኞቼ ወዳጆቼ ምናምን ቼክ ስናደርግ ኤርሚያስ ደቻሳ ዳባ ይላል። ከዛ ቀጥሎ ያደረግነው ስቴፕ ምንድነው ያደረኩት? የመቄዶንያን አካውንት ነው የፈለግነው። ያን አገኘን። ሰይፉ ላይ የመቄዶንያ አካውንት ዲስፕሌይ ሆኖ ነበር። በጣም ግርግር በነበረ ሰዓት፣ በጣም በሚሊዮን ብሮች የተሰበሰቡበት ሰዓት ይህንንም ያዙልኝ። እዛ ላይ የመቄዶንያ አካውንቶች አሉ። ያንን ስክሪንሻት ያስኩኝ። ስፈልግ ይሄ አካውንት እዛ ውስጥ የለም። ቀጥሎ ያደረኩት ኤርሚያስ ደቻሳ ዳባ ማን ነው ብዬ መፈለግ የጀመርኩት። ስፈልግ አንድ ጸጉር ፖፍ ኢንዲቪጁዋሎች ናቸው። ፍኖተ ሰላም የሚባል የተጓዦች ናቸው። እነሱ ጋር አገኘው ኤርሚያስ ዳባ የሚባልና ይሄ ሊሆን ይችላል ብዬ ፌስቡክ ላይ ኤርሚያስ ዳባ ብላችሁ ጻፉና እዛ ላይ ታገኙታላችሁ። ደውልኩላቸው በሌላ ሰው ስም። መጀመሪያ እንደ መረበትበታሉ የሆነ መጠጥ ቤት ውስጥ ምናምን ያሉ ይመስለኛል። ቀስ እያለን እያዋዛን ምናምን አወጣጣ ናቸው። ኤርሚያስ ደቻሳን ታውቁታላችሁ ስላቸው አዎ የኛ ጓደኛ ነው፣ የግሩፑ አባል ነው። ኦኬ መቄዶንያ ወክሏቸዋል? አልወከለንም። ከመቄዶንያ ውክልና የላችሁም፣ ግን በመቄዶንያ ስም ገንዘብ ትሰበስባላችሁ? አንሰበስብም። ታዲያ ለምንድን ነው ይህን አካውንት ያስቀመጣችሁት? አይ እኛ ለምሳሌ አንዳንድ ጊዜ ጉዞ እናደርጋለን፣ ወይ ወደ አበበች ጎብና ወይ ወደ ሌላ ቦታ ስንሄድ ለመቄዶንያ ብለን ከሰዎች ከሰጡን እግረ መንገዳችን ቪዚት ለማድረግ ስንሄድ አረጋውያን እንሰጣለን እንጂ መቄዶንያ አያውቀንም። ኦኬ ይሄን ይዤ ሪከርድ አድርጌ መጣሁ። አሁን ይሄ ሰውዬ ማምለጫ መንገድ አሳጣ ነው ማለት ነው። አንደኛ ሌላ የሚችለውን ነገር አውቃለሁ። ይሄን አካውንት ኬታ መጣ ብትለው ከዩቲዩብ ከመቄዶንያ እንደሚል እርግጠኛ ነበርኩኝ። ይሄ አካውንት ኬት የመጣ ነው ተብሎ ሲደወልለት ዮኒ ማኛ ሲደወልለት ዩቲዩብ ላይ ከመቄዶንያ ያገኘሁት ነው አለ፣ ቃል በቃል አይደለም። ኦኬ ይሄ የነገርከን የባንክ አካውንት መቄዶንያ ሰይፉ ላይ የተላለፈው የመቄዶንያ የባንክ አካውንት ውስጥ አለ እንዴ ብለህ ጠይቀው ስንለው ደነገጠ። አሁን እዚህ ጋር ጉዱ እንደፈላ ገባው። ወዲያው ምን አደረገ? ጎግል ላይ ያገኙታል። ከዛ ቤቱን ከፍቷል። ዮኒ ማኛ ሄደና ይሄን አካውንት ኬት ነው ያገኘው ሲለው አይ ከመቄዶንያ እኮ ነው ያገኘሁት፣ አይታየም እንዴ ይላል። እሺ አስገባው ሲለው እግዚአብሔር አሳየው።
ስልኩን ዞር ያደርግና ትክክለኛውን የመቄዶንያ አካውንት ያስገባና ይሄው ለኔ እኮ የሚለኝ መቄዶንያ ነው ይሏል። እኛ ቴክስት አረግልነት እያየን ቁጥሩን ምታበለው እያየው ቁጥሩን አስገባ በለዋል ነው ለይኒ እያየው የሆነ እያየው ሲያስገባ ኤርሚያስ ደቻሳ ዳባ ይላል። ዞር አድርጎ ሲያስገባ መቄዶንያ ይላል። እዚህ ጋር እኔ እየሰደበኝ እኮ ነው ይሶይ አንተ ምንም አታውቅም እያለኝ ነው። ምን ጠብቃለሁ? ከዚህ በላይ ውሸት አለ? እየናቀህ እኮ ነው። ዞር ሲያደርግ ኤርሚያስ ዞር አድርጎ አስገብቶ ትክክለኛውን ያስገባል። ይሄው መቄዶንያ ፊት ለፊት ሲያስገባ ኤርሚያስ ደቻሳ ዳባ። እኔ እዚህ ጋር ብሆን እኔ ማንም ሰው ቢሆን ስሜትሽን ይፈታተነዋል። በቃ ንቃተ ህሊናሽን እኮ ኮሽን እያደረገ ነው። ሰዎች በቤታቸው ሆነው እኮ ያዩሻል። የምትናገሪው ንግግር ከሚያውቁት ነገር ጋር የሚጋጭባቸው ከሆነ እኮ ሰዎች በቤታቸው ሆነው እኮ ይቁነጠነጣሉ አይደል? በዚህ ደረጃማ አልናቅም ይሻል። አስቂኝ ነገር ለዚህ ይቅርታ አልጠየቅም። ጎግል ላይ ነው ያገኘሁት አለ። ኦኬ መጀመሪያ ዩቲዩብ ላይ ነው ያለ ሰውዬ። ሁለተኛ ለማጭበርበር ሞክሮ እጅ ከፍንጅ የተያዘ ሰውዬ ማምለጫ ሲያጣ ዩቲዩብ ላይ ነው ያገኙት አለ። ኦኬ ጎግል ላይ ነው እንኳን ብትዩ ጎግል ላይ ጽፎ የሚያገኘው የቲክቶክ አካውንት ነው። ቲክቶክ ላይ አለ። ኦኬ ታውት ኮኢንሲደንስ ነው ወይም ደግሞ ተሳስቶ ነው እንበል። የአቢሲኒያ ባንክ የባንክ አካውንት ያመጣልንም የኤርሚያስ ደቻሳ ዳባ ነው። የአቢሲኒያው ብትሞሉት የኤርሚያስ ደቻሳ ዳባ። ስለዚህ ይሄ ሰውዬ ዝም ብለህ እንደው ማንኛውም ሲንግል ዲጂት አይኪው ያለው ሰው እኮ እንደው በትንሽ እንትን በቃ እቺን ነጥቦችን ሲያገጣጥም ምን ሊሆን እንደሚችል ይደርስበታል። ስጠረጥር መቄዶንያ የሆነ ሰዓት ላይ በሚሊዮን ገንዘቦች ገንዘብ እየሰበሰቡ ነበር። አሁን አንዳንድ ችግርተኛ ዓመት ከዚህ ጋር እንትናን እርዳው የባንክ አካውንቱ ይሄውና ብትሉ ፌክ አካውንቶች የባንክ አካውንቶች አንዳንዱ የራሱን አካውንት ኮሜንት ላይ ይጽፋሉ። ለምንድን ነው ሰዎች ተሳስተው ከተባራሪ ከ1150 ሰው በስተት ሊያስገባ ይችላል በሚል ማለት ነው። ነጥቦቹን ሳገናኝ ለመቄዶንያ የኢትዮጵያ ሕዝብ በመላው ዓለም ገንዘብ በሚያሰባስብበት ሰዓት የኤርሚያስ ደቻሳ ዳባ የመቄዶንያ አካውንት በማስመሰል አስርገው ኮሜንት ላይ ሁሉ አስገብተዋል። ለመቄዶንያ በሚል ገንዘቡ ተሰብስቧል። አሁን መቄዶንያዎች የራሳቸው ኢንቨስቲጌሽን ላይ ናቸው። አናግረውኛል። የራሳቸው እንትን ይሄዳሉ። ጥያቄው በመቄዶንያ ስም ምን ያህል ገንዘብ ተሰበሰበ ነው። እነዚህ ሰዎች ማን ናቸው? አሁን ማንኛውም ሰው ሊጠይቀው የሚገባው ጥያቄ ማለት ነው። ለዚህ ይቅርታ መጠየቅ የለበትም። አሁን እዚህ ጋር ትልቁ የሚጫወታት ታክቲክ ብዙ ሰዎች ያልገባቸው አይተው እኮ ነው። ቻሌንጁ ላይ ተኮረ። ቻሌንጁን 100 ሚሊዮን ቻሌንጁ ስለከበዳቸው እኮ ነው። ቻሌንጁ አይደለም። ቻሌንጁን ቻሌንጁን አፈርፈረ ብለው ትልቁ ነገር ምንድነው? እዚህ ጋር ለማጭበርበር የፈለከው ነገር ሞናሽን ለመስለም ጫወተው ጨዋታ እኔ 100 ሚሊዮን አስገባለሁ እናንተ 2 ሚሊዮን አስገቡ። ቻሌንጁን ሲለው የሆነ መቶ ምስኪን ነው እኛ ጋር ቻሌንጁን እኮ እያላችሁ ነው ይላል። ቻሌንጁ አይደለም። ቻሌንጁ ይደርሳል። የት ይሄዳል? በህቦ የተደራጁ የኦንላይን ስካመሮች፣ አንዳንዶች እርዳታ ሰብሳቢዎች። ይሄ ጉዳይ ራሱ ከተጀመረ ብትሉ እርዳታ ሰብሳቢዎችን በመቃወም ነው። ነጥቦችን ሁሉም ስታገናኙ እርዳታ ሰብሳቢ የሚባሉ እዚህ ሶሻል ሚዲያ ላይ ያሉ በሀቅ የሚሰሩ የሚያጭበረብሩ በሀቅ የሚሰሩትን ወይም ለሱ አሰራር የማይመቹትን አሸማቆ መጥቶ በማባረር ለሱ ምቹ የሆኑ ሰዎችን ሶሻል ሚዲያ ላይ ለማስቀመጥ ሊሆንም ይችላል። በዚህ አካውንት በኤርሚያስ ደቻሳ ዳባ እንግዲህ ኤርሚያስ ደቻሳ ዳባ ብለን እንኳን ከተናገርንበት ጊዜ ጀምሮ መጥቶ እኔ ነኝም አላለም። ነጥቦቹን እናንተ አገናኙ። አንድ ነገር ልንገራችሁና ለእናንተ ልስጣችሁ። እኔ ሳውዝ አፍሪካ ለስራ በሄድኩበት ጊዜ የሆነ ሸቀጣ ቤት ሳውዝ አፍሪካ ያሉ ሰዎች ታውቃላችሁ። ስገባ የናይጄሪያዎች ነው። ሱቁ በጣም ይሸታል እና ሁሉ ጊዜ ጠይቃሉ፣ እንዴ ይሄ ሱቅ ለምንድን ነው የሚሸተው እላለሁ። እና የሆነ ነገር እያቦኩ ይረጫሉ እንትኑ ላይ ሲሚንቶ ላይ ማለት ነው። መጨረሻ ላይ ነው ይገባኝ ለካ ሱቁ የሚሸተው እነዚህ አነፍናፊ ውሻዎች፣ እነዚህ ናይጄሪያዎች የሚጨሰው ነገር ይሸጣሉ። አነፍናፊ ውሻዎች የሚሸት ነገር ከበተንሽላቸው ማሽተታቸው ያንን ዋናውን የሚሸጡትን ነገር ለመደበቅ ኮኬንና ሐሺሽ ለመደበቅ ናይጄሪያዎች የሚጠቀሙት ታክቲክ ምንድነው? አፍንጫ የሚያውድ የሚሸት ነገር ቤት ውስጥ ይረጫሉ። ይሄ ለምንድን ነው ያመጣሁት? ዋናውን ወንጀል እንዳናውቅ
ጥቃቅንና አነስተኛ የእርዳታ ስራዎች ይሰራሉ ዘንድ ሶዛት ህዝቡ እግዚአብሔር ሰው ነው አንተ ምስኪን እኮ አይናቸው ስለቀና እኮ ነው ምቀኝነት እኮ ነው እቺ የምትሰጠው ገንዘብ ዋናውን ወንጀል ለመሸፈን ነው አነፍንፈሽ እንዳደርሽ ጥያቄው ከሚሰጠው $100 እና $50 በስተጀርባ እንደ መቄዶንያ ያሉ ትላልቅ ድርጅቶች አሁን ከመቄዶንያ ይዘረፋል እንደ መቄዶንያ ያሉ ድርጅቶች ምን ያህል ሚሊዮን ብሮችን ተዘርፈዋል ይሄን እንዳታይ 50 ብር 1000 ብር ምናምን የሚሰጥሻል ዘን ህዝቡ አንዳንዱ አሁን እርግጠኛ ሆኜ ለመናገር ከ100 ሰዎች በእርግጠኝነት 90 የሚሆኑ ሰዎች አይናቸው ተገልጧል ማንኛውንም የሚያዩትን ዶክመንት ላለመቀበል ስክሪንሻት ማድረግ ጀምረዋል ለዚህ ደግሞ ለልቲ አንቺ በጣም ረጅም ጊዜ ሰራሽ ልጅ ነሽ ምስጋና ይገባሻል ብዙ ስድቦችን አስተናግደሻል ብዙ ነጠፌታዎችን አስተናግደሻል ያንቺም የእጅ ስራ ውጤት ነው የቆርቆርሻቸው ነገሮች አሉ መረጃ በመስጠት የተባበሩ ብዙ ሰዎች አሉ አሁንም ያላለቁ ነገሮች አሉ አሁን እኔ ከምነግርሽ በላይ የህግ ሰዎች የቢዝነስ ሰዎች ኢንቨስቲጌት እያደረጉት ያሉት የራሳቸው ጉዳይ እዛ ደርሰው የመጨረሻውን ውጤታቸውን ተንሲሉ ለህዝብ እናሳውቅ ይሆናል አሁን ባለንበት ነባራዊ ሁኔታ ግን እኔ በማቀው ልንገራችሁ ትላንትም ከትላንት ወዲያም ድርጅት እንዳለው ካምፓኒ እንዳለው ምናምን ሲያወራ ሰምታችኋል እርግጠኛው ነኝ የምነግራችሁ የለውም 2001 ላይ ተዘጋ ነው አሁን የደረስኩበት ድምዳሜ ይሄ ነው ጉዳዩ ለመጠቅለል ያህል ጉዳዩ ከራሱ ጋር ብቻ ነው ከፍራው ይቻላል ሌላው የመጨረሻው አጀንዳ ነው ድራማ ነው ጌቶች በህዝብ ላይ የሚቀልድ ሊና አይለኝም 5 ብርና 10 ብር ስለተሰጠኝ ምዝረከረክበት ነገር የለም እግዚአብሔር ምስክሬ ነው የስጋ ዘመዶችን ካልሆነ በስተቀር ሰዎችን ገንዘብ ስጡኝ አበድሩኝ ብዬ ማላቅም ተዝረክኬ ማላቅም ስለዚህ ድራማ ነው ካሉ እነሱ ለመስራት የሞከሩት ድራማ ሊሆን ይችላል እንጂ ይሄ ድራማ ይሄኛው ቲያትር እኔን አይወክልም ዋናው ነገር አሁን ከትክክለኛ ሰዎች ጋር ስለሆነ የተጋፈጠው ምንም አይነት ድራማ ቢሰራ ቲያትር ቢሰራ በቃ ምንም አይነት ነገር ማምለጫ አይደለም የኔ መደምደሚያ ነው ለእናንተ መድረኩ ልስጣችሁ እኔ አጭር ነገር እንደው ለማለት አክል እኔ ኢቭን ለሂድበት ካልክ እውነቱ ለመናገር ሶሻል ሚዲያ ላይ እሱ ብቻ የሚናገረው ሳይሆን ብዙ ሰዎች የሚናገሯቸው የሚያስተላልፏቸው ነገሮች በጣም ይከነከናል እንደውም እኛ አንዳንዴ እንደዚህ መድረክም ላይ ወጥተን ስለምንናገር ሐሳባችን ስለምንገልጽ ነው እንጂ በጣም ብዙ ሰዎች ቤት ውስጥ ይበሳጫሉ ወጥተው ለመናገር የሚዲያ ሰዎች አይደሉም ሚዲያ ላይ መውጣትም አይፈልጉም ግን በሚዲያ የሚሰራጩ ነገሮች በጣም ስህተት ናቸው እኔ ፍራውልን በሚመለከት እኔ በደንብ አላቀውም ከሱ ጋር አንድ ቀን እንትን ብዬ ስቴጅ ሼር አድርጌ አላቀም ነገር ግን ከቅርብ ጊዜ ወዲህ በተለይ የሚያስተላልፋቸው ነው ቅድም ለልቲ በዲቴልስ ትሄድባቸው የነበሩትንም አላቃቸውም እኔ የተቆራረጡ ቪዲዮዎች ነው ማለት however ከቅርብ ጊዜ ወዲህ ግን ይሄ ከእምነት ጋር የተያያዘ የሚናገራቸው ሁላችንም የእምነታችን ስለሚላይ የራሱ ነው እሱ ችግር የለውም ይሄ ምሳ በላው ጠይቄው ኤምባሲ ገብቼ ሄድኩ ምናምን አንደኛ እንደ አንድ ህግ ባለሙያ ደግሞ ግዴታ አለብኝ እዛ ጋር ኮንሱላር እንትን ገብተህ ኤምባሲ ሳትጠይቅ ማተብ ሳይመታልና ፍቃድ ሳይሰጥህ የተም ነቅነቅ ማለት አችልም ኤርፖርት ገብተህ ለመብረር ቲኬት ሳትቆርጥ ምንም እግዚአብሔር መጥቶ አይቆርጥልህም ይሄ ፋክት ነው የትኛውንም ሰው ለምን 10 ዓመት ገዳም ውስጥ አትቀመጥም ለምን ምጡቅ ነኝ አትልም ያንን ነገር ትክክል አይደል ነምበር 1 ነምበር 2 ከባንክ ጋር በተያያዘ ይሄ 28.08 ሚሊዮን ኤም ተጽፎ በተለይ ከስታክ ማርኬት ጋር በተያያዘ ምንድነው ቢትኮይን አለኝ ምናምን ይያሉ ቢትኮይን እኔ ስክሪንሻት አድርጌ አሁን ባሳይ አይቀመጥም የቢትኮይን እንትኑ ግራፉ ቢትኮይን አሁን አንተ ብትገዛ ኦር ሌላም አይነት እንትን ብትገዛ ግራፉ 24 አወር እንዲያለ ነው የሚሄደው የገንዘቡ መጠንም ከላይ የሚቀመጠው አንድ አይነት አይደለም 2808 እና አይቀመጥም አንድ ይወጣል የኛ ልጆች በተለይ ቢትኮይን ገዝተው ቢትኮይን አለኝ ምናምን የሚመጻደቁ ሰዎች ቢትኮይን $120,000 ሲገባም አይሞቃቸውም አይበርዳቸው አሁን 85000 ገብቷል ሰሞኑ አይሞቃቸውም አይበርዳቸው አሜሪካ ግን ያ ትክክለኛ ቢትኮይን የገዛ ሰው ግን ኦልዌስ ቼክ ያደረገ በጣም ይደን because 40% 25% ሲወርድብ ማለት እሱ ትክክል አይደለም ይሄ ማጭበርበሪያ መንገድ ነው the other thing
ራሱ አዙሮ ሲያሳይ ፌክ የሆነ የባንክ አካውንት እኔ አይ ኔቨር ጉግል አድርጌ አላውቅም the first time ያየሁት እንደዚህ አይነት ፌክ አካውንት አሳየኝ የሚል ነገር ከዛ በኋላ ሳረግ ለካ ብዙ አለ ከዛ በኋላ ነው ያየሁት እንደዚህ አይነት ነገሮች ፒዲዲ ጋር በተያያዘም እንዲወርድ ተደረገ however የሆነ መድረክ ላይ ሲናገር ኢንተርቪው ሲያደርግ የሰማው ብዙ ቢሊዮነር ጓደኞች አሉኝ ነገር ግን ብዙ ቢሊዮነር ጓደኞቼ ቼን አያደርጉም ማለት ምክንያቱም they are ቢሊዮነር ምንም ፕሩቭ የሚያደርጉት ነገር ግን ብሮክ የሆኑ ሰዎች ውድ ነገር ይገዛሉ አለኝ ብሎ ለማሳየት ሰዓት ይገዛሉ ልብስ በውድ ዋጋ ይገዛሉ ሉዊ ቪታን ምናምን እያሉ ይመጻደቃሉ ምናምን አለ ቢኖርህም ለራስህ ነው ባይኖርህም ለራስህ ነው ይሄን ያህል መጨናነቅ ምን የሚያስፈልገው ነገር አይደለም ግን ወደ ዋና ፖይንቱ ስንመጣ ምን መሰለህ ቴዲ ትልቁ ነገር ዛጋ የተሰራው ነገር ቃል ተገባ አሁን የተደረሰበት ቦታ ተደረሰ እዚህ ጋር ግን አንድ መታለፍ የሌለበት ነገር አንተ ቅድም የተናገርከው አካውንቶቹ ከየት ነው የመጡት ለቤቶቹ ታውቀዋል በዛ ከዚህ በፊት የሰጡ ሰዎች ካሉ I think በአንተ በኩል ቀጥተኛ ለመቄዶንያ ኮንታክት በማድረግ ሪቪል መደረግ አለበት እውነቱ በዛ አካውንት የገባ ገንዘብ የሰጡ ሰዎች ካሉ ኦር ስጡ ተብለው ተሰጥቷቸው የነበሩ ሰዎች ካሉ መበላት የለባቸው ይሄ ትልቁ ነገር ነው ይሄን ይዞ እስከ መጨረሻ መጓዝ ያስፈልጋል ሁለተኛው ነገር ደግሞ በቀጣይ ሰዎች መርዳት ከፈለጉ አንድ ጋር ቶኒ ሰዓት $120,000 or $50,000 ሄጂ አሁን ገዝቼ መምጣት ይችላል ከዛ እዚህ ጋር አሳያችኋለሁ ሳምንት አስቀምጠውና መልሰዋለሁ 15 ቀን 30 ቀን መመለስ ትችላል እንደዛ አይነት ነገር ሊሸውደን አይገባም ሌላው አንድ ሰው ራሱ በገባበት ጦስ ውስጥ እዛው ራሱ መወጣት መቻል አለበት እንጂ ከሃይማኖት ጋር አገናኝተው ቁጭ ብለን ያደናቅፉ አሁን ገንዘብ ሰጥቶ ማንንም ሊያደናቅፈው አይችልም ሁላችንም ሰዎች ባላቸው አቅም እንዲረዱ እንፈልጋለን ነገር ግን በሚረዳበት ሰዓት ኢንቴንሽናሊ ሰዎችን ጭንቅላታቸው ላይ ማኒፑሌትን በማድረግ ከጀርባው ሌላ አጀንዳ ከሆነ ግን I think ሁሉም ሰው መቃወም መቻል አለበት መንቃት መቻል አለበት ከኦሮሞ ጋር መጀመሪያ ይሄ መጨረሻ ነውና ከኦሮሞ ህዝብ ጋር በተገናኘ ይሄ የሚገናኝ ነገር የኦሮሞ ህዝብ እንግዲህ እንደውም አንዳንዴ በፖለቲካም መድረክም አንዳንድ ሰዎች ኦሮሞን የጠቀሙ መስሏቸው ሲያወርዱት ምናምን ታለ የኢትዮጵያ እኮ ዋርካ ነው አይደለም እንዴ ግንድ ነው ትልቅ ህዝብ ነው ይሄን ህዝብ አንተ በገባህበት ችግር ምክንያት ያንን ህዝብ ይዘህ ለመውረድ መሞከር በጣም ትልቅ ስተት ነው መጀመሪያ ካጠፋው ስተት ይሄኛው የበለጠ ነው የኦሮሞ ህዝብ የዋህ ነው ማለት ጅል ነው ማለት ግን አይደለም የዋህ ነው ማለት ካልቸሩ ያለውን ያካፍላል ትንሽ ካለችው የሰው ልጅን ያስጠጋል ያሳድጋል ምን ይላል ማለት ነው ያ ማለት ጅል ነው ማለት አይደለም ያም ይቀይረዋል ማለት አይደለም አንዳንድ ሰዎች መጥተው የተለያየ ታቡ የሆነ ስያሜም ስለሰጡት ያብዳል ማለት አይደለም ኦሮሞ ትልቅ ህዝብ ነው ምክንያቱም በዚህች ምድር ላይ ፖለቲካ አንዳንዴ ከአንድ ማህበረሰብ የሆነ ጥቂት ሰዎች በሚፈጥሩት ችግር ምክንያት ለትልቅ ማህበረሰብ ለምሳሌ ጉራጌንም ቢሆን ስዩምን አይተህ ጉራጌ እኮ እንደዚህ ነው ቀደም መጀመሪያ ስንጀምረውም እንደነበረው ማለት ነው ለጉራጌ የምንሰጠው ከሆነ የተሳሳተ ምልከታ እንደሚሰጠን ማለት ነው ምንም ጥርጥር የሌለው ነገር የኦሮሞ ተወላጆች ብዙ ጊዜ አይተናቸዋል በተለይ እንደዚህ በማስረጃ የተረጋገጡ ነገሮችን በሚኖርበት ጊዜ ነው ያጠፋው ጥፋት ነው ትክክል አይደለም የማለት ነገር አለ ያ ማለት ግን ልጃቸውን አውጥተው ጥለዋል ማለት አይደለም ልጃቸው ባጠፋው ጥፋት መቀጣት አለበት ነው መጋለጥ ካለበት መጋለጥ አለበት ነው እንጂ አይ ልጃችን አይደለም እኛ ካሁን በኋላ ኦሮሞ አይደለም ከኦሮሞ አንደኛ መታወጣውም አይችልም ማንንም ሊያወጣውም አይችልም እኔ ከጉራጌ ሰርክል ማንንም ሊያወጣኝ አይችልም ነገር ግን መቀጣት ባለብኝ ነገር መቀጣት አለብኝ ጥፋት የሆነ ነገር ጥፋትነቱ ታውቆ ይቅርታ መጠየቅ ካለበት ይቅርታ መጠየቅ መቻል አለበትና በዛ መልኩ ነው እናንተ ግን እኔ ዋናው ክላሪፋይ ላደርግልህ የነበረው መጀመሪያ ላንተም ባለፈ ጊዜ ስለነበረው ቪዲዮ ልሰራ ብዬ ወደ ብሄር ሲወስዱት ግን this is not right የሚል ነገር ነበረ ለልቲ በመታደርጊው I know
ሁሉም ነገርሽ ልንደግፍልሽ አንችልም። ነገር ግን ኤክስፖዝ መደረግ ያለበት ነገር ካለ ኤክስፖዝ መደረግ አለበት። ስፔሻሊ ማህበራዊ ትስስር ላይ መጥቶ ማጭበርበር የሚፈልግ ሰው ካለ ዛሬ የተናገረው ነገ ማይደግም ሰው you didn't do anything ዛሬ የተናገረው ከዛ 2 ወር ቆይቶ ሌላ ነገር ተገልብጦ ሲመጣ ሁለቱም አምጥተሽ ከለጠፍሽለት አንቺ አልጠላሽው መጥላት ካለበት ራሱ መጥላት ያለበት ያ ሰው ራሱ መሰለኝ ምክንያቱም what you did is ትናንትና እዚህ ጋር ነበርክ የቆምክበት ቦታ ዛሬ እዚህ ጋር ቆማል ይሄ እኮ ትክክል አይደለም ነው ምን ማለት ነው ለልጆች ምንድነው የምታስተምራቸው ለትውልድ ምንድነው የምታስተምረው ላሳደጉ ቤተሰቦች ምን አይነት ነገር ነው እያስተላለፍክ ያለው ለወጣበት ማህበረሰብ ለሀገር ምንድነው የምታስተላልፈው መቆጨት ካለበት መናደድ ካለበት መበሳጨት ካለበት ራሱ አቋም ቢስ በመሆኑ ምክንያት ብቻ ነው እንጂ ትናንት እኔ የተናገርኩት ነገር ካለ ለጥፊ ለማለት ነው በዚሁ አጋጣሚ እኔ I have no problem ምክንያቱም አንድ ሰው ፐብሊክሊ ከወጣ በኋላ ተዘቅዝቄ ተሰደው ትናንትና የተናገርከው እንደዚህ ብሎ አመጣብኝ ብሎ የሚያለቅስ ሰው ካለ መድረክ ላይ መውጣት የለበትም የራሱ ጠላት ምላሱ ራሱ ነው ስለዚህ መጀመሪያውኑ የአቋም ሰው መሆን መቻል አለበት ለማለት ነው አመሰግናለሁ ዘግየት ብላችሁ ለመጣችሁ ሰዎች 2500 ሰዎች አላችሁ እዚህ ጋር ለልቲን ይቅርታ ብያታለሁ አንደኛ የምታደርገው ነገር የሚደነቅ ነው ከኔ ጋር ያጋጨን ነገር ያው እሷም የተናገረችው ሰምታችኋል ያ ነው ለልቲን አዲስም ተጣልተናል ይላል ካንተ ጋር እንታረቅ ምናምን ይያል አዲስ ማለት ነው ተጣልታችሁ ነበር እንደ አዲስ ታይምስ ችግር የለውም እሱማ የግል ጓደኛ ሙሉ እኔ ቅሬታው ደውሎ ሊነግረኝ የሚችል ሰው አደባባይ ላይ ሲያንሸኳሽክብኝ ያስጠላኛል አሁን ይምጣ እስቲ እሱ አስከቦ ችግር የለብኝም እኔ በዚህ አጋጣሚ ለልቲ በጣም ለናመሰግናት ይገባል በርቺ እኔ ኢንዶርስ አድርጌሻለሁ የምታደርጋቸው ነገሮች በንግግር የሰዎች የተናገሩትን ትናንት የተናገሩትን ነው ዛሬ የምታመጪው አሁንም አብረን የምንሰራቸው ነገሮች አሉ ክብራትና ክብራን 14 ሚሊዮን ብር ተጭበርብሯል ብሏል ጀርመን ያሉ ኢትዮጵያውያን ናቸው ይሄን የነገሩኝ ይሄ 14 ሚሊዮን ብር የተጭበረበረው የሐዋላ ገንዘብ ከቀደም ካወራነው ጋር ማብሮ የሚሄድ ነው ገንዘብ አንዳንድ ጊዜ የመላክ ነገሮችም እኔ እንደዛ አይነት ነገሮች እያየሁ ነውና እሱን ነግራችሁና ሲበስል በጋራ ሆነን ግራቀኙን አይተን ለነዚህ ለተበደሉ ወገኖቻችን መፍትሄ የምንሰጥበትን ነገር እናዘጋጃለን ተጠርጣሪው በዚህ ጊዜ እንትና ነው ማን ነው ያ እንትና እስራኤል ያለው ዳኒ እስራኤል ነው እርግጠኛ አሁንም በደንብ ስሙ ዳኒ እስራኤል ሌባ ነው አላልኩም ተጠርጣሪ ነው ያልኩት ዳኒ እስራኤል ካለ እንዲህ ያሉ ማስረጃዎች እየመጡ ስለሆነ ወንድሜ ዳኒ እስራኤል በጣም የሞደው ማከብረው ልጅ ነው ፖለቲከኛ ነው ገንዘብ ወደ ሀገር ቤት ልካለው ብሎ ከ10 ሚሊዮን ብር በላይ እንዳቀለጣቸው ተበዳዮች ነግረውኛል ስለዚህ ዳኒ እስራኤል ምንም እንኳን ወዳጄ ቢሆንም አም ሶሪ ሐቅ ካለ ሐቅ ይወጣል ሐቅ ከሌለህ ደግሞ ግራቀኙን አይተን እንፈርዳለን ማለት ነው ለልቲ የምትናገሪው ካለ ወደ አንቺ ልምጣ እኔ ረጅም ሰዓታችሁ ነው ወስዶ ዛሬ እኔ ሚሰማኝ አጥቼ 1 አመት ሙሉ እንደበቀቀን ጮይታ ያለው ጊዜያችሁን ስጡኝ እንድታደምጡ ይፈልጋል ስለዚህ ጉዳይ አሁን አንዳንድ ሰዎች ካምፕ ይቀያየራሉ ወንድማችን ፊራውል ካምፕ የሚያደርገው ኦሮሞማንና ሃይማኖትን ሲይዝ ኦሮሞማን ይጥላል ከዛም በኋላ ጴንጤ ይሆናል የመዝሙር ጴንጤ ነው ቃሉንም አያውቅም እኔ ታውቃለህ ብዙ ቤተክርስቲያን አልሄድም ግን በቤተክርስቲያን ያደግኩ ነኝ ቃል ሲያስተምር አያውቀውም ምን እንደሚያወራ ከዛም በኋላ ያ ሳይድ ደግሞ ስላልሆነው የገዛቸውም ስፒከሮች በደንብ ፋንክሽን ሳያረጉለት ሲቀሩ ኦሮሞማ ካምፕን ሲይዝ መጨፈር ይጀምራል በጣም ዘረኛ ጽንፍ ይይዛል ወለጋ ለኬላ አርጌ አህዮችን አላስገባም ብሎ አማራን ወይ ሌሎች ማህበረሰብን ይሰድባል እና ሁለቱንም ሳይዱን ላመጣላችሁ ነው ሞደው የዛሬ አመት እኔና ፊራውል የተጣላ ነው ጓደኛው አጫሉን ለምን ይነካብናል ኦሮሞን ህዝብ ለምን ይሰድባል አንተ ብቻ ነህ ጥሩ ኦሮሞ ለምን ይልሃል እኛ ጥሩ ህዝብ ነን
የዋህነን ቅን ህዝብነን ለምን እንሰደዋለን? አንተ ብቻ ነህ ጥሩ ኦሮሞ ስትባል እንዴት ዝም ብለህ እሱ ስር ተቀምጠህ ትሰማዋለህ? ኦሮሞ እንደ ማንነቱ መጥፎ አይደለም። የግለሰብ ባህሪ ከማህበረሰባችን ባህሪ ጋር አይሄድም ብለን እኔና ጓደኞቼ ስናናገረው የመለሰልን መልስ ላስደምጣችሁ። አንተ ኦሮሞን ታሰድባለህ፣ አማራን ታሰድባለህ፣ አማራን ታስገድላለህ፣ ኦሮሞን ታስገድላለህ ምናምን። እኔ ሁለቱንም አይደለሁም እኮ ኦሮሞ ማለት ነው አማራ ማን ነገራቸው? ኦሮሞ ልሁን አማራ ልሁን ትግሬ ልሁን ምን ልሁን በምን አወቁ? ማን ነው? እኔ ምን ደሜ ተቀርቶ ነው የታየው? ማን ነገራቸው? አይደለሁም እኔ አይደለሁም ካልኩ በግድ ነህ እኮ አይባል። ኦሮሞም አይደለሁም አማራም አይደለሁም ትግሬም አይደለሁም ምንም አይደለሁም ምንም አይደለሁም። በቃ ሰው ነኝ እግዚአብሔር የፈጠረው። ያ ነው ሊሰመርበት የሚገባው እንጂ እኔን አድሬስ አድርጎ እንትናን ታሰድባለህ እንትናን ታሰድባለህ የሚባል ነገር እኔ አይሰራም። ከዛም በኋላ ደግሞ አሁን ብሔርተኛው ፊራኦል ሲመጣ መግለጫ ይሰጣል በኦሮምኛ። ኦሮምኛ እኔ እሰማለሁ አደምጣለሁ፣ ብዙም ማውራት አፌን ይዘኛል። ግን ሲናገር የሚለው ለጓደኝነት አይሆኑም፣ አብሮም ለመብላት አይሆኑም፣ ምቀኞች ናቸው እያለ የግል ጓደኞቹን ገብቷቸዋል። የግል ጓደኞቹን የሌላ ብሔረሰብ ተወላጅ ጓደኞቹን የሚናገረውን እንግዲህ ኦሮምኛ የምትሰሙ ሰዎች እስቲ ያስተርጉሙ። ይሄን ገሩ ኮቴዱዳን የሚማሸኝስ አህያ ሁሌም አህያ ነው። ማንነቱን አይተውም። ምቀኛ ነው። አብሮ ለመብላት አይሆንም። አብሮ ለመኖር አይሆንም። ከነሱ ጋር ምንም አይነት ህብረት አያስፈልጋችሁ እያለ በኦሮምኛ ያወራል። ይሄኛው ደግሞ ብሔርተኛው ፊራኦል ነው። ኬላ ወለጋ ላይ ያረጋል። እኔ ወለጋ ነኝ። ከዛም በተጨማሪ ጂጂኪያ ጄኖሳይድ በፊራኦል ኢዲቻ ተነካ ብላ ጄኖሳይድ ስታውጅ ቁጭ ብሎ የሚሰማት ብሔርተኛው ፊራኦል ነው። እኔ ኦሮሞ ነኝ፣ ብሔርተኛ ነኝ፣ ግልጽ ነኝ፣ ብሔርተኛ ነኝ። ግን እንደ አንዲት ኦሮሞ ማንም ንጹህ ነፍስ በማንም ምክንያት ሊጠፋ አይገባም። ጭራሽ ትራማ መቀስቀስ ተጀመረ። ትራማ ምንድን ነው? የአማራ ልጆች ያጫሉን ጊዜ ትዝ ይላቸዋል። ያ እንደዛ እናደርጋለን ለፊራኦል ብለን ወለጋ ላይ እናንተ ትሰራላችሁ፣ ፊራኦል አሜሪካ ላይ ስራ እንዳይሰራ። በነገር ላይ ፊራኦል የራሱ ቢዝነስ ነው ያለው አይደል? የራሱ ቢዝነስ ነው ያለው እንጂ ስራ እንዳይሰራ የሚያግደው የአሜሪካ ህግ ነው እንጂ የሶሻል ሚዲያ ማህበረሰብ አይደለም። ስራ እንዳይሰራ እሱን ካረጋችሁት ወለጋ ላይ እናንተ በነፃነት መኖራችሁ ብሎ የሚያወራ እኔ ኦሮሞ አላውቅም። እኔ እናቴ ኦሮሞ ናት፣ አባቴም ናቸው። እንዲህ ብሎ የሚያወራ ወለጋ ኦሮሞ የለም። ምንድነው ችግሩ? ጂጂኪያ ወለጋ ኦሮሞ ላይ ዘግናኝ የጥላቻ ፖለቲካ ሰርታብናለች። እኛ ገዳዮች፣ አፈናቃዮች፣ ደምጠጮች በምንም ነገር ትንሽ ከነገር ከተነሳ ተነስተን የሰውን ነፍስ የምናጠፋ አድርጋ ለኢትዮጵያውያን ቀርጻናለች። ለሱ ደግሞ ይቅርታ ጠይቃለሁ። ይሄ እኛን አይገልጸንም። ግን አሁን እኔ የፊራኦል ሁለቱ ካምፖች ጴንጤነትና ኦሮሞማና ጴንጤነት ነው። ሁለቱንም ግን አይደለም እሱ ገብቶች ክርስቲያንም አይደለም ኦሮሞም አይደለም ይላል። እሱ በገባበት እንደ ውሃ በገባበት ቅርስ ብርጭቆ ውስጥ ቅርጹን እየቀያየረ ሌብነቱን፣ ቅጥፈቱን፣ ውሸቱን ማካሄድ። ፊራኦል ኢንተርኔት ላይ ያለው ባህሪ ጥሩ ሰው፣ ደሃን ወዳጅ፣ ደሃን የሚረዳ የደሃ አባት አድርጎ ይቀርጻል። ያ ምን ማለት ነው? ጥሩ ሰው ነው፣ መልካም ሰው ነው አይደለ? ከዛም ጴንጤ ደግሞ ሃሌሉያ ደሃን ሰብስቦ ሃሌሉያ ምናምን ሲል ደግሞ የእግዚአብሔር ሰው ነው፣ ታምነዋለህ። ከዛም ቢዝነስ አለኝ ሀብታም ነኝ 28 ሚሊዮን ብር አለኝ ሲለው ብሎ ቢዝነስ እንስራ ሲልክ እንደ ቴምር አይነቶቹ ይበላል። ከዛን እንርዳ ይባላል። እርዳታ ገንዘብ ሰበስባለው። ከቢሃይንድ ሲንም ሰዎች ገንዘብ ይሰጡታል፣ ይበላል። ድስስም ይሄ ነው። የፊራኦል ኢቲቻ ግን እኔ ልተው ያልቻልኩት ማለት አንዴ ተናግረ የምተው ነገር ነው። ግን
ዘግናኝ ባህሪው ከጎዳክ በኋላ ያሳድዳል። ከጎዳክ በኋላ ከበደለክ በኋላ ያሳድዳል። አንደኛው ወንድማችን ኤማ ላይ የተደረገበት ነገር ነው። ኤማ ምርጥዬ ሰው ነው። በቃ የልጆች አባት ነው። ምርጥ ሰው ነው። የእግዚአብሔር ሰው ነው። አገልጋይ ነው። ኤማን በልጁ ነው የሄደበት። ለጂጂ ኪያ ገንዘብ ተከፍሎ ልጁን ሰብረውት እዛ ባዝሩም ውስጥ ቁጭ ብሎ ያለቀሰው ኤማ አውርደውት እዛ ባዝሩም ውስጥ ራሱን ስቶ እንዲያለቅስ ሲያደርጉት በማይመጣበት መተውበት ያሳድድሃል። ዴቭ ሳክስ ላይ እንደዛ እኔም ኤማን የተባሉት ስድቦችን ከ3 ጊዜ በላይ ተብያለሁ። ቴምር ላይ ምንድነው ሀፕን ያደረገው? the past 2 weeks ማን ነው ቴምርን ያልሰደባት? ማን ነው ቴምርን ያላዋረዳት? በሴትነቷ ድረስ ነው የተሰደበችው። በሴትነቷ ድረስ ነው የተሰደበችው። ይሄ ደግሞ እግዚአብሔር አይወደውም። እግዚአብሔር ከበደልክ በደልህን አውቀክ ይቅርታ ማጠይቅ ከሆነ ጭራሽ ደግሞ አንተ ከአምላክ በላይ ሆነክ የተበዳዮችን መታሳድ ከሆነ ያዋርዳል። ፊራኦልን ያዋረደው እግዚአብሔር፣ የሰራዊት አምላክ እግዚአብሔር ፊራኦልን ከተኮፈሰበት ዙፋኑ ጸጉሩን ፌክ ዊግህን ይዞ ጎትቶ ያወረደው። አሁንም ነግርሃል ሙከሽ አምባኒ ወሬዎችክ እግዚአብሔር ምሳ ጋበዘኝ፣ ስጸልይ መጋረጃ ተቃጠለ፣ ዱባይ ተንቀጠቀጠ መሬት፣ እግዚአብሔር 30 ሚሊዮን ብር ባንክ አካውንት ውስጥ አስገባ። ይሄ ሁላ ዲስኩርህ አንተን አሳነስክ። አሁን at this time ስቶሪውን አይቼ ፊራዬ ሲንጋፖር ነው ያለው ባይዘው ያ ሙሌ ከቤራ ቤት ላይቭ የሚተላለፈው በሲንጋፖር ነው። ኤአይን ቼክ ሳረግ 99% ኤአይ ነው። ግለሰቡ ራሱ ኤአይ ነው። ምን ተስኖት ብዬ ሰውነቱ ከፕራይቬት ጀት በላይ ሆኖ የሚቆም ሰው ነው። ምን ማያረገው ነገር አለ? ሽሮ እስከ ድስቱ ከኦንላይን ሰርቆ ቢበላ ነው። አስቧል። ወንድ ልጅ ሽሮ እስከ ድስቱ ሰርቆ ኦንላይን ላይ የሚፖስት የትኛው? እኔ አሁን ሽሮ ስትበሉ ከበላችሁ በኋላ ፖስቱ ማለት ነው የጀመርኩት። ኢማጂን ቴዲ እንግዲህ እኔ አሁን ምን ያህል ብንናቅ የጴንጤ ፓስተርን አስቀምጦ ሞቲቬሽን ስፒከር የሚባለውን አስቀምጦ ወንድሞች ጌታን እንደው በእውነት ፍረዱኝ። ጌታ ኢየሱስ ወደ ዱባይ አሜሪካ ኤምባሲ ላከኝ ይላል። አይናቸውን እያየ እኮ ነው። ከዛም ከየት ነው የመጣው ሲሉት ከላይ ነው የመጣሁት። ሁለቴ ነው ያለው ለዞን በነገር አንዴ እንኳን ተሳስቶ ነው ትላልቅ አምኖበት ነው ያለው። ከላይ ነው የመጣሁት አለ ማለት ነው። ከዛ ገባና በልሳን ቪዛ ኦፊሰሯን አናግሬ አሜሪካ ቪዛ አግኝቼ አሜሪካ ደግሞ ተነጥቄ መጥቼ እንዴት እንደመጣው አላውቅም። ቪዛና ትኬት እኮ ያባከነ እኮ ግለሰብ ነው። በህግ እንኳን መጠየቅ አለበት። ይሄ እኮ ቪዛ ለሌላ ሰው ይጠቅም ነበር እኮ። ተነጥቆ ነው የመጣው ከዱባይ። እንዴት አሜሪካ እንደገባ አያውቅም ሲያወራ ማለት ነው። እግዚአብሔርን እኮ ስራ የቀጠረ ነው። እግዚአብሔርን የመከረ እግዚአብሔርን የተቆጣ ሁሉንም ላስደምጣችሁ ይችላል። ከራሱ ንግግር ከግለሰብ አሁን በቃ ያለው እኛ አይደለን እግዚአብሔር ነው ያለው። እግዚአብሔር አሳንሶታል። እግዚአብሔር ነው ያሳንሰው። ቪክቲሞቹ ከወለጋ ማህበረሰብ እስከ መቄዶንያ አረጋውያን ጧሪ ላጡ እኔ ማለት ብዘርፍ ከመቄዶንያ ትዘርፋለህ? ብዘርፍ የኦንላይንን ሽሮ ምንም ተወሽ፣ እሱንስ ቀን እናልፈዋለን። ከመቄዶንያ እንዴት ይዘረፋል? እንዴት እግዚአብሔር 30 ሚሊዮን ብር አንተ ባንክ አካውንት ውስጥ ያስገባልሃል? አንድ ቁጥር ይቀይርልሃል። 30 ሚሊዮን ብር የአባትነት ድርሻዬን ስጠኝ ብየው ባንክ አካውንቴ ውስጥ የ18 ዓመት በዓሌ ላይ አስገባልኝ። እኛን ደግሞ እንዴት እንደሚንቀን
የሱን ታሪክ የወንጀል ታሪክ ለምን ታሰርክ ለሚባለው ጥያቄ የኢትዮጵያውያን አይገባቸውም። ፈረንጆቹ ግን አለ 2 ሳምንት አለቀሱ ታሪኩን ሰምተው። አሁን አንተ ካናዳ ነው የምትኖረው፣ ሰው እንኳን 100 ብር 3 ቀን አይደል እንደሚሰጡ። ሁለተኛው ቀን እኮ ነገ ስንት ሰዓት ነው የምትገቢ ብሎ ይደውሉልክ እኮ። የሱን ምስክርነት አስበው፣ ዲስኩር ማለት ነው ሰምተው ነጮች 2 ሳምንት ቁጭ ብለው ፍራሽ አውርደው ሲያለቅሱ ምን ያልሰማነው ነገር አለ? አሁን ግን ምንድነው ሌብነቱን ውሸቱን ስትይዘው አይንህን እንትን የሚልበት ምክንያቶች ያመጣል። አሁን ለምሳሌ አዲስ ታይምስ ሚዩት አድርግልኝ። ለምሳሌ የቴምር ኬዝ ነው አይደለ? ዋናው ነገር ኢንቮይስ ነው፣ ሪሲት ነው። አንዴ ፕሌን ላይ ነኝ፣ አንዴ የፍሎሪዳ አሊጌተር መቀመጫ ይነከሰኛል፣ ከዛም በኋላ ተነንኩኛል፣ አረኩኛል። ምን ያላለው ነገር አለ? ምክንያቱ ኦኬ ደግሞ ሲምባል ታይለር ማርቲን ነኝ ብሎ ትራኮች መሀል እየነዳ አየን። ኦኬ ዌር ዘ ኢንቮይስ ብለን ስናይ ፌክ ዶክመንት አመጣ። ከዛ እዛ ላይ ነው መቆም የነበረበት ታሪኩ። ሪል ኢንቮይሱን አምጣ ልንለው ስንጠይቀው ምን መጣ? 100 ሚሊዮን ብር ለመቄዶንያ ሰጣለው ቻሌንጅ። ምን አመጣው እሱ? እኛ ይኸው ከፍየሏ በላይ እኮ ነው። ምንድነው እኛ ምን ጠይቀው የዚህን ትራክ ስንት ብር ነው የገዛው? ስንት ብር ነው የገዛው? አሁን ሪሲት እንደው 2 ወር ምናምን መጠበቅ ነበረብን ሲጀመር። እኔ እኮ የዛን ቀን ስራ አስፈቅጄ እኮ ነው በእውነት ስራ አስፈቅጄ ቁጭ ብዬ ጠብቄው ተዋሸው። ይሄ እኮ ፌር አይደለም። ተዋሸው። ስራ አስፈቅጄ ቁጭ ብዬ ኢንቮይስ ያመጣል ታይለር ማርቲን ሄዶ ነጮቹን ያሳየኛል ምናምን ብዬ ሲመጣ ነጮቹንም አላየውም ሲጀምር። ሙሌ ከበራን ብቻ ነው ያሳየኝ። ከዛም በኋላ ትራኮች ሆነ ላይ ሲነዳየው ደግሞ ኦንላይን ላይ ያሳየኝን መርሴዲስ ነው BMW ነው ኮከብ ያላት መኪና፣ እሷን አላሳየኝም። ቶዮታ ነው የሚነዳው መኪና፣ ቶዮታ መኪና ነው የሚነዳው እንጂ ያቺኛዋን ፕሌቷን ደግፎ ፎቶ የሚነሳትን አወቃት። እሷን መኪና አላሳየኝም። ያቺኛውን ፒክአፕዋን ነው የምነዳው። ከዛም በኋላ የሆኑ መኪናዎች መሀል እየነዳ አሳየኝ። እኚህን መኪናዎች ገዛውታል። ምን አገባኝ? ሪሲት አምጣን የተባለው ሪሲት አላሳየኝም። ይሄ እኮ ንቀት እኮ ነው። ከንቀት በላይ ንቀት። ከዛ መቄዶንያ ተባለ። ደሃን አግቶ ለነሱ ብር ካላመጣችሁ ቻሌንጅ ነው ተባለ። ከዛ ቴምር ተረሳች ማለት ነው። ከዛ ልክ እሱን ደግሞ ስትለቅ ደግሞ ምንድነው ያለው? የካንሰር የሆነች ታማሚ 300,000 ብር ረዳው ይባላል። ሌላ ነገር አይናችንን የሚያፍን ነገር መሰዳደብ ያመጣል። አጀንዳ ይቀየራል። ኢንተርቪው ያረጋል። ትናንት መላጣ የነበረ ፀጉሩን ከኋላ ኪሱ ቆፍሮ አውጥቶ ያሳየን ግለሰብ ጎፈሪያም ሆኖ መጣ በንጋታው። እንዴት ነው የምታምነው? 20,000 ዶላር እኮ አስገባዋል። 100 ሚሊዮን ይቅርና 20,000 ዶላር አስገብቻለሁ ሴንድ ዶላር ሪሲት አሳያቸዋል። ሪሲትም አሳይቶ ነበር። ያ ሪሲት ህዝብ ከሆነ አይጠይቅም። ያ ሪሲት ካንሰል ተደረገው ቴዲ 1,000 ምናምን ሰው ሰብስቦ ብር ነው የምትፈልገው ይሄው ልኬልሃለሁ እንዲህ ብሎ የሚያሳየው እኮ አይላክላቸውም እኮ ለዳዎቹ እኮ። ከዛም በኋላ ቴዲ ብር ቃል ገብተልኝ ማነው ስሙ ፍራውን ቃል ገብተልኝ ባለፈው ልኬልሃለሁ ብላ ላክልኝ ሲባሉ ይቦለካሉ፣ ሚት ይደረጋሉ። የምሬን ነው ምልክ። እኔ ውሸት መስሎኝ በፌክ አካውንት እንደዛ አልኩኝ። ሚዩት እና ብሎክ ተደረኩኝ። ባለፈው ያስገባልኝ ገንዘብ አልገባኝ አልመጣም ምናምን ብዬ ማለት ነው። እና ቁጭልና ስንት ብር ነው ቁጥሩን ንገረኝ እንደዚህ ይሄው አስገብቻለሁ ብሎ እንደሚያሳየው ውሸት ነው። አብዛኛው ተረዳው ምናምን ተረዳ ተብሎ ሪከርድ ተደርጎ ጥሩ ሰው ፎቶ ተደርጎ ይንጋጋልኝ ሪከርዶች። ከዛም በኋላ ዳዎቹ ደግሞ መጥተው አልደረሰኝም ሲሉ ይረገጣሉ። በገንዘቡ ምን አገባ ገደል ግባ ምናምን ተብለው ይሰደባሉ። በስማቸው ግን በድህነታቸው በችግራቸው ይነገዳል። ስንት ሰው ነው ያለቀሰው? ከዛም በኋላ ልክ የሆነ ነገር ሲመጣበት የችግሮች ሁሉ ችግር ይፈለጋል። ቲክቶክ ላይ ለምሳሌ ዛሬ ጠዋት ከእንቅልፌ ስነሳ የሆነች እናት
ማብራት እያሳየች ልጇን መታስጠና የምታሳዝን እናት ናት። ይሄ ኢትዮጵያው የኛ ነገር ነው መቼ እሷን እናት ፈልጉልኝ ልረዳ ትፈልጋለሁ ይላል። ቴምር ትረሳለች። ቴምር ላይ የተደረገ ግፍ የተዘረፈችው ይረሳል። የወለጋ እርዳታ የተመዘበረው ይረሳል። እነ ኤማ የተዘረፉት ገንዘብ እነ ዴፍፒሴል የተዘረፉት ገንዘብ ይረሳል። ስንት ስሩ ደግሞ ከስሩ እየመጡ እንርዳ ብለው በዜል ባከሻፕ የሚሰጡት ገንዘብ ይረሳል። አሁን ለምሳሌ ከሱ ስም አይጠፋው እረዳለሁ የሚለው ሙባረክ ሙሰማ ነው። ታውቀዋለህ? ጉበቴ እንዳይለስስ አስደረኩኝ ብሎ ጉበቴ ፌል አረገ ብሎ $50 ነው የሰጠሁት። በነገር የረዳሁት እስካሁን ያመኛል። 50 ኢማጂን ደግሞ አሁን እንደ ቴምር $150 ቢሆን እንመጠያለን። $50 እኔ ደሃ ነኝ ታውቃላችሁ፣ ሰጠሁት። ለምን ኢሳ እንዳታምኑ አለኝ። ውሸቱን ነው ሁሌ ነው ጉበቴ ብሎ በየአመቱ የሚሰበስበው አለኝ ማለት ነው። ከዛ ቱርክ ሄዶ አልታከመም ሙባረክ ሙሰማ። ከዛም በተጨማሪ የወሎ እርዳታን በልቷል። የወለጋ እርዳታን ከፊራኦል ጋር በልቷል። በካሻፕና በዜል ይወልክ እኔ ግለሰብ አካውንት ውስጥ ነው በዜል የሚገባው። ስለዚህ ኦዲት አይደረግም። ሙባረክ ሙሰማ አሜሪካን ሀገር የእርዳታ ገንዘብ የዘረፈው የሱን ካሻፕና ዜል ማኔጅ የሚያደርግለት ልጅ ወጥቶ እኮ ተናግሯል። ሙባረክ ከዚህ ልክላችኋለሁ አንተ ጋር ይቀመጥልኝ ብሎ አሜሪካን ሀገር ሙባረክ ሙሰማ $108,000 ሴቭ አድርጎ ነበር። ሙባረክን ስታየው ጌመር ነው፣ በርበሬ የሚጠጣ ምናምን ነው፣ ሳሙና የሚጠጣ ጌመር ነው። ሰው ሲቸገር አባ ምስኪና ኦሮሞ ምናምን ይባላል። ከዛም በኋላ ይረዳል። ሙባረክ ሙሰማ ኦሮሞ ሲሞት ቢዝነስ ኦፖርቹኒቲ ነው። ለምሳሌ የዛሬ አመት የሰላሌ ኬዝ እንትን ሲባል ገና አልቅሰን ሳንጨርስ ብርን ሰብስብ ካሻፕ ዜል ሴታፕ ሆኗል ምናምን በቃ እርዳታ ነው የሚለው። በቃ የለም የኦሮሞ ሳይድ ኦፍ መቃብር ምንድነው የሚባለው ሬሳ ሳጥን መሸጫ ቢዝነስ ነው። ኦሮሞ ሲሞት ለሙባረክ ቢዝነስ ነው፣ ስትታመም ቢዝነስ ነው። ብዙ ኬዞች እኔ ጋር አምጥቶ አራስ ታመመች ይለኛል። ተሰጧል በዚህ ታምኗላ፣ ግን ተዘርፏል። በዜል በካሻፕ ስፔሻል የወለጋ ገንዘብ የወለጋ እርዳታ ተዘርፏል። ባለፈው ፊራኦል ኢቲቻ ብሩኬ አናግረኝ ኦዲት መደረግ አለበት፣ ወለጋ ተዘርፏል፣ የወለጋ እርዳታ ኦዲት መደረግ አለበት ሲባል ፊራኦል ኢቲቻ እንዴት እንደፈረጠጠ ላይክ እብድ ውሻ የሚያባረውን ያስመሰል ነካው። ሮጠ በቃ ላናግራት እኔ አልፈልግም። የጋሞ ገንዘብ 1 ሚሊዮን ብር ጋሞ በመሞቱ 1 ሚሊዮን ብር ሰጣለሁ ብሎ $8,000 እያሳየ ቆጥሮ አልሰጠም። ሰጠ ግን ተብሎ ጥሩ ሰው ተባለ። እሰጣለሁ ሲል ጥሩ ሰው ይባላል፣ ረጂኖ ይባላል፣ የደሃ አባት ይባላል፣ ግን አይሰጥም። ስለዚህ ዋናው ቁም ነገሩ መርዳት ለፊራኦል እንደ ለቢዝነስ የምታወጣው ወጪ ነው፣ እንደ ጥሬ ዕቃ እንደ መግዛት ነው። ገንዘብ መላከያ ቦታ ሄዶ እየቆጠረ ኦልሬዲ እኮ አስገብቶታል አይደል? አልገባም። ለቤተ ክርስቲያንም ቃል የገባውን አላስገባም። ስንቱን ያለቀሰው ቆጥሮ ተቀርጾ ነው የወጣው ነው። አዎ ክሊር። አዎ ያቺን መሰሉ የምትባለው ውሻው የምትልሰው ምናምን ብሩ የአማዞን ብር ነው፣ ሪል ብር አይደለም። ባይዘው ደፍተር ነው። አይተዋል እንዴ አገላለጡ? አያስቅም። ልናለቅስ ነው የሚገባው። እንደ ቲክቶክ ማህበረሰብ ቁጭ ብለን ማልቀስ ነው ያለብን። ሊያስ የሆነ ልብስ ስታየው ያ እኔ አንድ በነገራችን ላይ ቴዲ እንደው ክላሪፋይ መደረግ ያለበት ለወደፊቱም 10,000 ሰው እኔ ብዙ ጊዜ በእንደዚህ አይነት ነገር ተናግሬ አላውቅም። ለመጀመሪያ ጊዜ ነው የምናገረው፣ ብዙ ጊዜ ስለሰማው ነው። 10,000 ሰው ባለበት የሆነ ሰው ገብቶ እንግዲህ የመጡ ሰዎች ዳያሊሲስ የሚያስፈልጋቸው ሊሆኑ ይችላሉ፣ በጣም የታመሙ ሰዎች ምናምን ናቸው። እና ከዛ በኋላ 10,000 ሰው ባለበት 100,000 200,000 300,000 ሰጣለው ብለህ ገብተህ ከዛ በኋላ 10,000 ወር 20,000 ሰጥተህ ሌላውን የመከልከል መብት አለኝ ወር ደግሞ ሙሉ በሙሉ ያለ መስጠት መብት አለኝ የሚል ነገር ክሌም ሲደረግ አይቻልም። ይሄ በጣም ስተት ነው። 10,000 ሰው እዛ ጋር የተሰባሰበው አንድን ሰው ለመርዳት ነው፣ ያላቸው ለማዋጣት ነው። የሆነ ሰው ደግሞ ቃል ገብተለት መድኃኒት መግዣ አጥቶ
ነው ልመና የወጣው። የኛ ሰው ሲጀምር ለልመና ለመውጣትም አይፈልግም፣ ግን ሲቸግረው ከአቅሙ በላይ ሲሆን ነው እዛ ጋር የሚወጣው። እንዴን መድኃኒት መግዣው ብሩ ሲጠብቅ ግን አንተ ከልክለኸው ከዛ በኋላ መብቴ ነው ዳት ሚንስ እኮ ህይወቱን ነጠቀው ማለት ነው። እኔ የሆነች ልጅ እና አንዱ ወንድና ሴት የሆነ ቪዲዮ ላይ ሲያወሩ አይቻለሁ። አባቴ ሞተው ሁለት ሐሳብ እንዳትረሹ እየተባልኩኝ ነው። ጓደኞቼ 1 አመት ሙሉ ከኔ ጋር ሲዋትቱ የነበሩ የሞት ቃል ይገባል። የሆነ ልጅ ወንድሜ የ1 አመት በፊት ምስኪን እየወጣት ልጅ ህይወቱ አልፏል። ነፍሱን እግዚአብሔር ይማረው። ፊራውን ረድቶታል። ነፍሱ ግን አልፏል፣ ሞቷል። ልጁ አመት አልፎታል። አመት ከ4 ወር 5 ወር አልፎታል። አሁን ግን ምስጋናውን እየገረበ ነው። the past 2 months የሱን ቪዲዮ የሱን ታሪክ የሱን ምስጋና ከ1 አመት በላይ የሱን ቪዲዮ እየተገረበ ነው። ልጁ ግን ሞቷል። ወንድሜ አልፏል፣ ሞቷል። መልካም የምትባለው ህፃን ልጅ በሱ ነው በጣም ስሙን የገነባው። ቤዛ የምትባለውም ልጅ ፌመስ የሆኑት በመልካሜ መርዳታቸው ነው። መልካሜ ቤዛ ጋር ወስዶ አስቀመጣት። መልካሜ ከቤዛ ጋር ስትራብ እንደነበረ ኢትዮጵያውያን አታውቁም። ቪዲዮ አለኝ። ቤዛ መልካሜ ከኔ ጋር ተርባ ነበረ ብላ ስታወራ መልካሜን አሁን ደግሞ ወስዶ አዋሳ ጥሏታል። ሌኒዝ ጋር ነው ያለችው። ስለ መልካሜ ሄለን ሾው ጋር 2 ቀን በፊት ሲጠየቅ ፊራውን ምንድን ያለው? መልካሜ የራሷ ሶሻል ሚዲያ አላት፣ እዛ ላይ ጠይቋት። እሱ ሶሻል ሚዲያ ፊራውን ነው ማኔጅ የሚያደርገው። ከ3 ቀን በፊት ላይቭ ላይ እሱን አካውንት አስገብቶ ፎሎ አድርጉት ሌላኛው አካውንቴ ነው ሲል ሰምቻለሁ። እዛ አካውንት ላይ መልካሜ ደህና ናት ወይ፣ መልካሜ እንዴት ነሽ፣ ኑሮሽ እንዴት ነው ስትሏት መልካሜ ሳይሆን ፊራውን ነው የሚመልስልክ። መልካሜን ፊራውልን ስጠይቀው ስለ መልካሜ ስጠይቀው ዊግ ያረግባታል፣ ከባድ ፊልተር ህፃን ልጅ ላይ ያረጋል፣ ሙዚቃ ይከፍቱላታል፣ ዘምሪ ደንሽ ይሏታል፣ ሪከርድ አድርገው ይፖስቱላታል፣ ኬክ እያበሉ ሪከርድ አድርገው ይፖስታሉ። መልካሜ አዳፕት አድርጌ አሜሪካ ወስድሻለሁ ነው ፕሮሚስ የተሰጠኝ። ከልጇ ነጥሎ ከእናቷ ነጥሎ ህፃን ልጅ ነው ከእናቷ ከልጇ ነጥሎ አዲስ አበባ ቤዛ ቤት ነበረች። አሁን ደግሞ ሐዋሳ ሌኒዝ ቤት ናት። ከሌኒዝ ጋር ያለው ሪሌሽንሺፕ ነው አይደለም እስናት ክሊር። ለኔኒዝ ህይወት ራሱ ፈራላታል። ግን እኔ የሚያሳስበኝ አንድ ምስኪን ሴት አለች። መልካም ገጽታቸው በዜሮ ማይል አታሽፊ ይሰማል። በዜሮ ማይል ለማን ነው ሚዩት ያልተደረጋል? ቆይ አንዴ እና መልካሜ ያሳስበኛል። በሷ ፈምሰዋል። ጥሩ ስም በጣም ዘግናኝ ስም ገንብቷል። ጥሩ ሰው ተብሎባታል። የስታለቅስ ቪዲዮ ላለፉት 1 አመት ከምናምን ተገራርቦ እሱን ብቻ እንድታስታውስ እስከሚመስል ድረስ በሷ ስማቸውን ገንብቶባታል። ለመልካሜ ግን በየቤቱ ህይወቷን በፌስታል ፓክ አድርጋ የምትንቀሳቀስ የቤት ሰራተኛ ነው ያደረጓት። ይሄ በጣም ያሳዝነኛል። ከዛም በተጨማሪ ፊራኦል ኢቲቻ ከመታሰሩ በፊት 28 ህፃናትን ከ8 አመት በታች አንተ ቤት ነው ቴዲ ይሄ ተወረ የዛን ቀን አፍስሳ አደንዝዝ እንደኔ ተሰርቶብኝ ነበር እና ከ8 አመት በታች 28 ህፃናትን ከማህበረሰብ ከመንግስት ኢቭን ከኔ ቤተሰብ ደብቄ አሳድጋለሁ ሲል ተደምጧል። ልጆቹ የት እንዳሉ ቢነገረን ደስ ይለኛል። because this guy በጣም unpredictable የሆነ ሰው ስለሆነ። ቀጥሎ ደግሞ አንተው ቤት ስለ እርዳታ እንትን ሲባል የተደፈሩ ልጆችን ማሳደጋቸውም ልጆች currently ማለት ነው last month ነው ደግሞ ሲያወራ ህፃናትን እንደሚያሳድግ የተደፈሩ ሴቶችንም እንደሚረዳ ሲያወራም ተደምጧልና እነዚህ ህፃናቶች የት ነው አርጎ የሚያሳድጋቸው? what is the obsession of ልጅ ማሳደግ? የግለሰብ ልጅ የለው አግብቶ ማያውቅም፣ የራሱን ልጅ የለው፣ ግን he's obsessed ልጅ ማሳደግ፣ ኦርፋኔጅ ህፃናትን ማሳደግ፣ ኦርፋኔጅ ህፃናትን ማሳደግ እና እውነቱን ከሆነ ልጆቹ የት ናቸው? ሳክስ ከሆነ እንደሞ ከሻምበኔ ሳክስ ነው ብለን እንለፋው እና ይሄ ያሳስበኛል። ስፔሻሊ ተደጋግሞ ልጆችን ማሳደግ ኦርፋኔጅ ህፃናትን ወላጅ አልባ ህፃናትን ደብቄ ሸሽጌ ነው ልጆችን ማሳድገው ተደጋገመብኝ።
ንግግሩ ማለት ነው። እና ይሄ ያሳስበኛል እላለሁ። እና ሙከሽ አምባኒ ታውቃለህ አይሆንለትም ያለ ፊራውን እሱ በቃ አስቧል። የኛ እንግዲህ ሌቭል ነው ሙከሽ እንደው ለሰዎች እንደው ለአድማጮች ሙከሽ አምባኒ የአባቱ ንብረት ከወንድሙ ጋር ከተካፈሉ በኋላ ሂዝ ቢሊዮነር ያው ባውን በኤዥያ ላይ ነምበር 1 ቢሊዮነር አይ ቲንክ 112 ወር ከዛ በላይ 112 ቢሊዮን ወርዝ የሚያደርግ ቤቱ ነው 1 ቢሊዮን እንጂ አጠቃላይ ቤቱ ውስጥ ያሉ ንብረቶች ወደ 4.5 ቢሊዮን ሚስቱ ሌክዠሪ የባለፈ ልጁ ሲያገባ ወደ 700 ሚሊዮን ዶላር ነው ያወጣው። እነ ቢል ጌትስ እነ ጄፍ ቤዞ እንደ ትላልቅ ምትላቸው ያለን ባለ ሀብቶች ሁሉ የነበሩበት ነው። የኢንዲያን ካልቸር በጠበቀ መንገድ ለረጅም ቀን የተደረገ ሰርግ ነው። ታዲያ ልጁ አይ ዶንት ቲንክ የፊራውን እግር ስሙ ሲወጣ ላይ የሚሰርጉ ቀን አረ በስመ አብ ሰውዬ ሲጀምር ልጁ ወደ 40 ነው ምናምን ጋርድ ያለው ጋርድ ነው። ፊራውን እዚህ ቲክቶክ ላይ ኖ ፕሊዝ በእግዚአብሔር ይሄ አሁን ሲዩ መጣላት አልፈልግም። ፊራውን እዚህ ቲክቶክ ላይ እኮ ከገስት ወደ ገስት እኮ ሪኩዌስት አድርጎ የሚገባው እኮ የጌታ ኢየሱስ ክርስቶስን እንዴ ላምቦርጊኒ ነው የሰጠው። አይ እንደዚህ ሙከት ሲጀምር ልንገርህ ሙከሽ አምባኒ ማለት በንግግሩ ሺያል ያለው ወዲ ብናከብራቸው ቢሊየነር ውሃ ቀርቶ የሰጡት የተባሉት ነው። አሬ ጌታ ሰማ ያለ ፊራውን አይሆንለትም ውሃ ቀርቶ ሰጡት ነው ያለው። ኦኬ ሙከሽ አምባኒ ማለት ሲጀምር እንኳን ለፍራውል ያላንተ እኔ ፍራውልን በጥላቻ አይደለም ግን እንኳን እሱ እንደዚህ ለወንድሙ ያልተመለሰ ሰው ነው። መጀመሪያ የኦይል ካምፓኒውን ነው የተካፈለው። ያኛው የኢንተርኔት የኛ ፊራኮ ሲሚንቶ ፋብሪካ እኮ አለው ኢትዮጵያ ውስጥ ነው ወይ? ከዛ ምን አደረገው መሰለ ወደ 2015 or 16 አካባቢ ይሄ ሰውዬ በነፃ ወደ ለ6 ወር ኢንተርኔትና ስልክ ያቀርብላቸውና የወንድሙ እንትን ኔትወርክ ደንበኛ የነበሩት ሁሉም ወደሱ ያው ነፃ ስላገኙ ገቡ። ያኛው ባንክራፕት ሆኖ እስር ቤት ገባ። ከዛ ከእስር ቤት እዳም ሲነበረበት ከፍሎ አስወጣው ማለት ነው። ዳት ማች ያምንደ ሂዝ ቢዝነስማን ቢዝነስ ነው የሰራው ግን ያለኔ አይሆንለትም ምትለው ምናምን አይደለም። እና በዛ ደረጃ አይ ዶንት ቲንክ እንትን ባንድ ጥሩ ይመስላል። እንትን ነው እኮ እኔ አሁን ምን አለ መሰለህ ወደ እንትኑ ስንመጣ አሁን አንዳንድ ጊዜ አሁን ገስት ላይ ቁጭ ብለህ ስታወራ ታሪካዊ ተወቃሽ ትሆናለህ። አሁን ለምሳሌ ያን ንግግር በሚያደርግበት ሰዓት የእግዚአብሔር ቃል የሚያካፍሉ ሰዎች አሉ። እኔ ስማርት የምትላቸው ሰዎች መድረክ ላይ ነበሩ። አንድ ደግሞ ባለሳሳት በመሳቅ ብቻ ፓርቲሲፔት የሚያደርግም ልጅ ነበረ። አሁን ትውልዱ ይሄን ሪከርድ አድርጎ በሚቀጥለው በነጋታው እኮ ትንታኔ ሲሰጥብህ በቃ ዘላለምን እኮ እየተሰደብክ ነው የምትኖረው። አረ እንኳን ቪዲዮ አለ ላሰማ እስኪ አስተምና ቆይ ከቪዲዮ በፊት እስኪ ቴዲ ይሰማል? አይ ቲንክ እኔም እና ዛሬ እኔና ቴዲም እንታረቅ በቃ በአደባባይ ያው አንተም አጥፍተሃል እኔም አጥፍቻለሁ። በእርግጥ መደዋወል እንችል ነበር ግን አናደኸኛል። እኔ እውነት ለመናገር ብዙ ጊዜ ያው በውስጥ አውርተን እንጨርሳለን። ኤኒዌይስ እደውልልሃለሁ። ይሰማል? እኔ ሀብትሽ ተሰምቶኛል። ሀብትሽ ለኔ ጓደኛዬ ነው። በጣም ከኔ ጋር ተደዋውሎ ማውራት የሚችል ልጅ ነው። ቅድም ስነግራቸው ነበር ለማሳጠር ያህል ሀብትሽ የታለ? ሀብትሽ እኔ ሰምቻለሁ አለው እኮ አይሰማም አለውኝ። ለኔ ተሰምቶኛል። አይሰማም ሲዩ አሁን ይሰማኛል። ልዕልት ግን የከፈተችው አልተሰማኝም ብዬ ነው። አልከፈተችም እሷ። ለሀብትሽ አንድ ደቂቃ ልመልስና ወደ ልዕልት እንሄዳለን። እኔ ፖለቲካ ነው ማዘጋጀላችሁ። እንደ ፋኖ እንደ ወነግ እንደ ብልጽግና መታችሁ ፖለቲካ ሰርታችሁ ትሄዳላችሁ። ከኔ ጋር ከሶስት ነገሮች ውጪ እኔ ፓርቲሲፔሽን የለኝም። ጥያቄ ጠይቃለሁ፣ ኢንተራፕት እንዳትደራረጉ አደርጋለሁ፣ ሰው አስገባለሁ፣ አስወጣለሁ። ካለቀ ግን በአንተ ጋር የሆነው ምንድነው እንደማንተዋወቅ ሆነ ቤትን ከፍተህ ያውም ደግሞ ፎቶዬን አስቀምጠህ በተሳዳቢዎች ስታስድበኝ አይቼ ገርሞኝ ነው። እና ሀብትዬ የሰው ልጅ ይሳሳታል። እኔም በስተት ለተናገርኩ ንግግር ይቅርታ ብያለሁ። ያንተንም ይቅርታ ተቀብያለሁ። ችግር የለም። እንግዲህ አንድ ብላክ አርግ ደግሞ እኔ እንኳን ብላክ አላረኩም ታውቃለህ። በጣም ይሄ ራሱ አሁን ያስወቅሳል የሚዲያ ስለሆነ እኔ ለዘላቂ ሰላም ተደጋጋሚ እንትን እንዳልሰራ በሚል ነው ብሎክ ያደረኩ። ፈትቻለሁ። ኦኬ ለማንኛውም
ለማንኛውም ቴንክ ዩ ስዩሜ። ለልቲ ግን የዚህ ሳምንት አዶናይ የሚወስደውን ዋንጫ ለልቲ ይሰጥ እያልኩ ነው። ይሰማል? ለልቲ አንቺ ይሰማል? ለኔ ለምንድን ነው የማይሰማኝ? ይሰማኛል። ሚውት አድርገዋል መሰለኝ አዲስ ታይምስና አሚውት አድርገው። ማን? እሺ አሁን አዲስ ታይምስ የለልቲ ይሰማል? አሁን ይሰማል? ስዩም እኔ ሚውት አድርጌያለሁ። እኔ ሚውት አድርጌያለሁ። ሁሉም ይሰሙኛል። ስዩም ኦኬ። አሁን ትሰማኛለህ? አዎ እሺ አሁን 2 ደቂቃ ቪዲዮ አለኝ። የአንደኛው የመጀመሪያው የፊራኦል የገንዘብ ምንጭ አንተ ቤት ሲጠይቅክ ምንድነው ያለክ? የትምህርት ቤቴ ትዛለክ የዛሬ መንዝ ግን የገንዘቡ ስር መሰረቱን ነው አሁን ማጫወቱ አንደኛው ቪዲዮ። ሁለተኛው ቪዲዮ ደግሞ የፊራኦል ሶሻል ሰርክሎች እነማን ናቸው እዚህ ያሉት አክብሯቸው ነው እንደ ጌታ ኢየሱስ ክርስቶስ የሆነ ነው እንጂ ዋና ሶሻል ሰርክሉ ሙኬሽ አምባኒ ጄፍ ቤዞስ ምናምኖች ናቸው። ሶስተኛው ግን እግዚአብሔር ምሳ ጋበዘኝ አላበሻ ሬስቶራንት ለሚለው አላበሻ ሬስቶራንትን ጠይቂያት ነበረ። 3 ቪዲዮ ይቻላል ማሰማት እና ኦኬ ወረቀት ላይ ለእግዚአብሔር 30 ሚሊዮን ድርሻ ይሰጠኝ ብዬ ጻፍኩ። ሁል ጊዜ ጸሎቴ 30 ሚሊዮን ብር ይሰጠኝ ነው ምለው እና አንተ ልጅ ከእግዚአብሔር ጋር እንዴት ነው እንደዚህ የምታወራው ትላለህ? እንዴት እግዚአብሔር እንደዚህ ትለዋል? እኔ ድርሻዬ ነው የአባትነት አባቴ ነው እግዚአብሔር የአባትነት ድርሻዬን ይስጠኝ። ማቆም ጉዳይ ነው። 30 ሚሊዮን ብር ግን ይስጠኝ። እድሜ 19 ሳይሞላ በወጣት በልጅነት እድሜ ብዬ እጠይቃለሁ። ኤቭሪ ሲንግል ዴይ እናቴ ሁል ጊዜ ዛሬም የጻፍክ ነው ትለኛለህ። ዛሬም እየጠየቅኩ 30 ሚሊዮን ኤቭሪ ዴይ ነው የምጠይቀው። ገስዋል በ18 ዓመቴ አካውንቴ ውስጥ 30 ሚሊዮን ብር ነበር። ሪማይንድ ዩ ጋይስ በዛን ጊዜ $1 በ8 ብር ነበር ኤክስቼንጅ የሚደረገው እና እንዳቀራረባችን ነው ስትሉ ፓስተር አሊ ነው ድምፁ የምትሰሙት። ደግሞ ሴጣንን ገስጾት ተባለ። ሁሉም ሰው ጉልበት ከየት እንዳመጣ እንጂ ሴጣንን የያዘው ይመስል በቦክስ ሊመታው ይመስል ሁሉም ሰው ይለዋል። በቃ ሞር መለከታዊ ነው። ሁለተኛው ስለ ሙኬሽ አምባኒ የሚያሰሙ ትልቅ ሰዎች ከኔ ጋር ሼር ሆልደር ሆኖ የሚሰራው ሙኬሽ አምባኒ ይባላል። $1 ቢሊዮን መኖሪያ ቤት የሰራው ማለት ነው። በቃ ያለ ፍራውን አይሆንልኝም የሚል ሰው ነው እና ዘፈኑን በኋላ እንጋብዘዋለን። ሶስተኛው ግን አላበሻ ሬስቶራንት 3 ጊዜ እግዚአብሔር የምሳ ጋብዞኛል። አንድ የምንቸት አብሽ ሚሪንዳ እና ዲዘርት ጥብስ በቀይ ወጥ እንደዚህ ነገር ብሏል። ግን ከዚህ በፊት አንተ ቤት ቴሊ አንተን አይኔን እያየክ ጋሽ የምሩ የደንበል ባለቤት በጣም ትልቅ የተከበሩ ባለሀብት ናቸው። በጣም መወዳቸው ማከብራቸው እሳቸው መሬት ሄዶ እንዲህ ለማየት እንደዚህ ለማየት 12 ሰዓት ወክ አድርገን ከዛ መሬቱን አይተን ውሃ እንደውም ሞልቶ በፈረስ ይሁን የለም ጅሉ ቫንዳም ታሪክ ሰማንና ከዛም በኋላ በጣም ከመናደዱ የተነሳ ተመልሶ ሄዶ መንገድና በ30 ምናምን ሚሊዮን ብር መንገድና ድልድይ ያሰራው ሚልን አንተን አይኔን እያየ አንተ ፕላትፎርም ላይ ይሄ ሳክስ ተሰክዞ እና ከዛም በተጨማሪ ደግሞ አንተ ፕላትፎርም ላይ አገር ቤት እንዴት መግባት እንደማይችል ምናምን ያወራና ሌላ ፕላትፎርም ላይ ግን አብይ አህመድ 6 ጊዜ ለሚስቱ ያልጻፈው ደብዳቤ ለፊራኦል ኢቲቻ 6 ጊዜ እና ወደ ሀገር ግባ የሚል የተማጽነው ደብዳቤ ጽፎልኛል የሚላል። እኔ ለዝናሽም አብይ እንደዛ ይጽፋል ብዬ አላምንም በዚህ ዘመን። ግን እኛውን የአላበሻ ሬስቶራንት 3 የምሳ ጋብዞኛል ለሚለው ሳራ የአላበሻ ሬስቶራንት ባለቤት መልስ ሰጥታበታለች። እሱን እንስማ። አክባሪሽ ነኝ ሳርዬ፣ በጣም ጥሩ ሴት፣ መልካም ሴት ነው፣ ሪስፔክት አለኝ እና እኔ ጥያቄ ሳርዬ፣ አንድ ግለሰብ እግዚአብሔር አንቺ ቤት 3 ተጋብዞ በእግዚአብሔር ሂሳቡ ተከፍሎለታል እና
እሱን ኤክስፒሪየንስ እንዴት ነው? ማን ነው የከፈለው? እግዚአብሔር ነው የከፈለው ምናምን ኮካ ድረስ ከዲዘርቱ ድረስ በልቶ እግዚአብሔር የከፈለለት ግለሰብ እንዳወራ እዚህ ኢንተርኔት ላይ ያለና የእሱ ምስክርነትን አንቺ ኮንፊርሜሽን ትሰጫለሽ ወይ? ሳርዬ መግባት ከቻልሽ ደስ ይለኛል። ብትገቢ እናት እናት እና ሳርዬ አንቺ አላበሻ ሬስቶራንት 3 እንዴት ነሽ? ሰላም ነሽ ወይ? ወድሻለሁ፣ በጣም አፈቅርሻለሁ። ሁል ጊዜ ነው የምከታተልሽ። ግን ያው ዛሬ በድንገት ገባ ስል አየሁሽ እንጂ ቲክቶክ መግባት አቁሜያለሁ ረጅም ጊዜ። ምክንያቱም እንደምታውቂው ነው። ግን አሁን አንቺ ስላየሽኝ ስሜን ስትጠሪ ሪስፔክት አለኝ። በጣም ነው የማከብርሽ። ለዛ ነው እንጂ ለሌላ ነገር አይደለም። በጣም አከብርሻለሁ። እግዚአብሔር ብሎ ዱባይ ከመጣች ቤት ነው ጥሬ እስከምበለው በደንብ የምቀበልሽ። ያንቺም እግዚአብሔር ይከፍልልሻል ስትመጪ። እግዚአብሔር ነው የሚከፍለው ላንቺ። አንቺ ሬስቶራንት ተመዝግቦ እግዚአብሔር ከፈለልኝ ምስክር ነሳል እና እንዴት ነው ከእግዚአብሔር አንቺ ጋር ባንክ አካውንት ውስጥ የገባ ገንዘብ አለ አይሳይ? አይደለም እኔ ይሄንን አልገባኝም። ግን አንዳንድ ሰዎች ሲመጡ ብዙ ሰው ሳያውቁ ከፍለውላቸው ይወጣሉ። ሰዎቹ ስማቸው መናገር አይፈልጉም። አንዳንዶቹ ብዙ እንግዳ ሲመጣ ብዙ ሰው ትልቅ ሰዎች ያሉ ከፍለውላቸው ይወጣሉ እንጂ እንዲህ አይነት ነገር የለም። ምንም ታውቂኛለሽ፣ እንዲህ አይነት ነገር አልጠቀምም። እንዲህ አይነት አባባልም የለብኝም። እግዚአብሔር በዚህ በምናምን ነገር ስሙ አይነሳም። እግዚአብሔር ትልቅ ነው፣ ከዚህ በላይ ያደርጋል። ግን ምግብ ቤት መጥቶ የሰው ምግብ ቤት አይከፍልም። እግዚአብሔር ብዙ ነገሮች ያደርጋል ከዚህ የበለጠና በእንደነዚህ አይነት ነገር የእግዚአብሔር ስም ባናነሳ ጥሩ ነው። እግዚአብሔር ከፈለልኝ ሳይሆን ሰዎች ጥሩ ሰዎች የእግዚአብሔር ሰዎች ከፈሉልኝ በሚለው ቢስተካከል ደስ ይለኛል። ቀጥል። አሁን ቤት አስራለ ቴንክ ዩ። ምናልባት ግን እናንተ ምናልባት የገባችሁ ካለ አሁን እዚህ ጋር ልጁ በጣም አደገኛ ተናጋሪ ነኝ ብሎ ነው የሚያስበው። ንግግር አይችልም። ግን እዚህ ጋር ግን አሁን ለማለት የፈለገውን እንረዳና እንደዛ ሊሆን ይችላል። መንፈሳዊ ሰዎች እንዲህ ሊል ፈልገው ነው እንዳይሉ ምናልባት አንዳንዴ በባዶ ኪስሽ ወይም ደግሞ ዋሌትሽን ትረሽና ሬስቶራንት ትገቢና ምግብ ካዘዝሽ በኋላ ድንገት ያላሰብሽውን ሰው ከላይ ለዛኛ ሰውዬ የዛኛውን ከፍያ ያለው ማለቱን እግዚአብሔር እንደላከው መልእክተኛ ቆጥሮት እየተናገረ ይሆን ወይስ እንዴት ነው የተረዳሽው? ምናልባት እንደዛ ለማለት ፈልገው ይሆን? ቆይ ሪከርዱ አለኝ ፈልጓለሁ። ብዙ ሪከርድ ስላለኝ አካውንት ውስጥ ወይ ጓደኞቼ ካላችሁ ላኩልኝ። እንደዛ ሳይሆን እግዚአብሔር 3 ጊዜ በላይ እንደውም አቡሂል የሚባል ነው መሰለኝ አላበሻ ያለበት አቡሂል የሚባል ቦታ ላይ አላበሻ እግዚአብሔር ምግብ በልቼ ጥዬ ነው የምወጣው ተከፍሏል። እና ይሄ እግዚአብሔር ነው የከፈለው ማለት እግዚአብሔርን ፊት ለፊት ያስቀምጬ መክሬዋለሁ ያላለ እጁን ይዤ እግዚአብሔርን መክሬዋለሁ። ተቆጥቶም ያውቃል እግዚአብሔር መክሬዋለሁ እግዚአብሔር ነው ብሎ አዎ ተቆጥቶ እንኳን ምክር ተቆጥቶት ሪከርድ እኔ አካውንት ውስጥ አለ። ይሄ ስልካችን እኮ ሲኦል ሊከተል ነው ማለት ነው። እግዚአብሔርን መከርኩት ይላል። ያ እንደውም እግዚአብሔር ከተሳሳተው ነገር ቢኖር ሞትን መፍጠሩ ነው ብሎም በራሱ እግዚአብሔርን ስተት ያወራል። አሁን እኔ የሚመስለኝን ነገር ልንገራችሁ። በተቻለ መጠን እዚህ ሶሻል ሚዲያ ላይ ለህሊናቸው የቆሙ ሰዎች ያስፈልጉናል። በእጅጉ ከብሔር ከሃይማኖት ከየትኛውም አይነት የፖለቲካ ሀሳብ የጸዱ ለምሳሌ እኛ 3ታችን ፖለቲከኞች ነን። ልዕልቲ ፖለቲከኛ አይደለችም። ማህበራዊ ጉዳይ ወገኖቻችን ተበደልን ተጨበረበርን ብለው ሲመጡ ሁሉ ነገራችንን አጣጥፈን አስቀምጠን እንደ ዜጋ ምናያቸው የሆነ ጠንካራ ስብስብ ያስፈልገናል ብዬ አስባለሁ። ካልሆነ ምን ይሆናል መሰለ እንዲህ ያሉ ሰዎች እስካሁንም ሰርቫይቭ እያደረጉ ሶሻል ሚዲያ ላይ የቆዩት
ተናጋሪ ሰዎች አሏቸው፣ አቴንሽን ዳይቨርት የሚያደርጉላቸው። ምን ቢያጭበረብሩ፣ ምን ቢያታሉ፣ ምን በድሃ ቢቀልዱ ልቦናቸው ያውቃል። በነገራችን ላይ እኔ አሁን ፐርሰናል ላይፋቸው ፐርሰናል ጉዳያቸው ስለሆነ እኔ ለዛ መጠቀቅ ስላለብኝ አንዳንድ ነገሮች አልናገርም እንጂ ኦፍ ሪከርድስ የሚያወሯችሁን ብትሰሙ በጣም ነው የምትገረሙት። ኦፍ ሪከርድስ ስለሚያወሩት በነገራችን እሱም አይደብቅም። አሁን ለምሳሌ ፍራኦል አንዳንድ ጊዜ ሳት እያለውን ቢሆን ይናገራል። እንደዚህ ለሱ አሁን ሲገባቸውም ሳይገባቸውም የሚጮሁለትን የሚደግፉትን ይጠራቸዋል። ፐብሊክ ላይ ይናገራል። ቅንጥብጣቢ መጥልላቸው ምናምን ውሾቼ ምናምን ይላቸዋል። እኔ ማቃቸው ለራሴው ላስቀምጥ፣ ይሄ የግል ጉዳዩ ስለሆነ ማለት ነው። ግን ምንድነው እንዲህ ያሉ ሰዎች መንፈሳዊ ካባ ውስጥም ሲገቡ፣ ብሔር ውስጥም ሲገቡ፣ የፖለቲካ ሀሳቢ ውስጥም ሲገቡ፣ በደካማ ጎናችን ሲገቡ ነጥለን እነሱን ብቻ ምንተነተንበት፣ ይቅርታ ማለትም ካለባቸው ይቅርታ የሚጠይቁበት፣ ገንዘብ መመለስ ካለባቸው ገንዘብ እንዲመልሱ፣ ብዙ ደግሞ የተበደሉ ወገኖቻቸውን ግራ ቀኙን አይተን እንባቸውን ማበስ ካለብን እንባቸውን የምናብስበትን ነገር የሆነ ስብስብ ያስፈልገናል ብዬ አስባለሁ። አሁን ለምሳሌ 14 ሚሊዮን ብር የተበሉ ሰዎች አሉ፣ ኢትዮጵያውያን ናቸው። ከትላንት ወዲያ ነገሩኝ። አሁን ይሄን ጉዳይ ስንይዝ ልጁ ፖለቲከኛ ሊሆን ይችላል፣ ኦሮሞ ናቸው፣ አማራም ናቸው፣ ትግራይም ናቸው፣ ወገኖቻችን ናቸው። ጓደኛችን ስለሆነ ብለን ወይም ደግሞ የሆነ ነገር ስላደረገ ብለን ለዛ ለዘራፊ ልቦናችን እያወቀ ማስታወቂያ አንሰራም። እዚህ ሶሻል ሚዲያ ላይ እየሆነ ያለው ነገር ምንድን ነው? ልቦናቸው እያወቀ ምንም እንደሌላቸው እያወቁ ለህዝብ የሚናገሩት ንግግር እኔ አሁን ያስደነግጠኛል። እኔ አሁን ታዝቤ ዝም ብላቸው ነገሮች አሉ። ይሄ መሆን የለበትም። ይሄ መሆን የለበትም። ባይበላስ ቢቀር ማለት ቢቀርስ የምትኖረው ከዚህ በኋላ ምን ያህል እድሜ ብትሆን ነው? እኔ ያለ አሁን ሀቅ ሳይኖራችሁ ሀቃችሁን በልቼ የሆነች አርጊመንትን ብቻ ለማሸነፍ እዚህ ጋር እናንተን ሰድቤ ቦርድ እኔ በግሌ አያስተኛኝም። እኔ አልተኛም። የሆነ እኮ እንደ ሰው እኮ ስትሆን እኮ የሚቆሰቁስ የሆነ ነገር ሊኖር ይገባል አይደል? ሰው ስንሆን ከእንስሳ የሚለየን እናመዛዝናለን። ከተጠቀምንበት ሶሻል ሚዲያ ለበጎ መጠቀም እንችላለን። ፍርድ ቤት ሄደው ያላገኙትን ፍትህ እዚህ ጋር መስጠት እንችላለን። አንተምተው ብለን የተበደሉ ሰዎች የሚካሱበትን ነገር ማድረግ እንችላለን። ግን ለእንደዚህ አይነት ነገሮች እንቅፋት የሚሆኑ ደግሞ አሉ። ብዙ ሰዎች ውስጣችን ያሉ አሉ። በቃ ትንሽዬ ነገር እንደው ህይወት የሚቀይርም ነገር አለም ትንሽዬ ነገር እንደው ካገኙ በቃ የእውነትን የሚያዳፍኑ እንባ ላይ የሚቀልዱ ሰዎች አሉና እነዚህም መታገል ካለብን በጋራ መታገል አለብን። ሲሪየስ መሆን አለብን። እንደዚህ አይነት ሰዎች ድሃዎች፣ በተለይ ድሃ ሀቅ አለኝ ብለው ይዘው ሲመጡ የድሃዎችን ሀቅ ምንም አይነት ድራማ መስራት አይጠበቅብንም። ቲያትር በመስራት ለመሸፈን መሮጥ አይጠበቅብንም ለማለት ፈልጌ ነው። እኔ አሁን ሳስብ አሁን ዛሬ ላይ ገባሁኝ እንጂ እስከዛሬ ስንት ድራማ ሲሰራ ነበር ማለት ነው። ስንት ቲያትር ሲሰራ ነበር ማለት ነው አይደል? አንዳንድ ጊዜ አሁን የቻሌንጁን ጉዳይ ስታነሱ የገባችሁ ሰዎች ገብቷቸዋል። ቻሌንጁ ከዛ በኋላ ደግሞ የሆነ ነገር ይነሳል፣ የሆነ ፖለቲካ ውስጥ ይገባል፣ ከዛ የሆነ ሃይማኖት ውስጥ ምናምን ይገባል ምናምን። ይሄ ሁሉ ለምንድን ነው? ኦኬ አድበሰበስከው። አሁን የተነሳውን በተለይ ሶሻል ሚዲያ ወጣት ወይም ደግሞ ንቃተ ህሊናውን ያሳደገውን ማህበረሰብ እንደ ከዚህ ቀደሙም እንደዚህ ማጭበርበር አይቻልም። ስለዚህ ይህን አድርገስ የምታሳካው ነገር ምንድን ነው? የምናሳካው ነገር ምንድን ነው? ኦኬ በአጀንዳ ሰርተን ኦኬ ትዊስት አደረግነው ቶፒኩን ማለት ነው። የነዛ የተበዳይ እንባ ለህይወታችን ጥሩ ነው? ልጆች ካለ ለልጆቻችን ጥሩ ነው? ቆም ብለን መጠየቅ እኮ ነው። እና እንዲህ አይነት ነገር ውስጥ ያላችሁ ሰዎች እኔ ዛሬ የምነግራችሁ ቁም ነገር ባይበላስ ቢቀር ሳትበላ በቃ ሳትበይ በቃ ቢቀርሳ ሌላችሁ እና እኔ ይሄን ነው ለማለት የምፈልገው። ሌሎቻችሁ በተለይ ሀቅ ካላችሁ የምታመጡት መረጃ ሀቅ ላይ የተመሰረተ ይሁን፣ ስም ማጥፊያ እንዳይሆን እንጂ ሀቅ ከሆነ በተቻለ መጠን ከበድ ያለ ነገር ከሆነ እምነት የምትጥሉባቸው ሰዎች ይኸው ልዕልት ያለች ለልዕልት ስጧት፣ ለእኔም በውስጥ በኩል ጻፉልኝ፣ ግራ ቀኙን አይተን ወንድሞቼን እህቶቼን ሰብስቤ በተቻለ መጠን ፍትህ ለመስጠት ለእናንተ እንጥራለን። አሁን የሚሰሩ ስራዎች አሉ። የመጀመሪያው ነገር በወለጋ ጉዳይ እኔ አንዱ ልጅ በዚህ እርዳታ ላይ የነበረ የራሱ የፍራኦልም ጓደኛ ነው። አሁን ከእርዳታ የወጣ ልጅ አሁን ስሙን መጥቀስ ስለማልፈልግ እንዳይጠቀስ ስለፈለገ የነገረኝ ልንገራችሁ ቃል በቃል።
ቴዲ እኔ ጥፋተኛ ነኝ፣ እኔ ጥፋት ሰርቻለሁ፣ እኔ የፈለጋችሁትን ነገር ልቀጣ ዝግጁ ነኝ። አንድ ነገር ግን አድርግ ከቻልክ አለኝ። እኔ ብቻ የማደርገው ነገር የለም። በወለጋ ስም እርግጠኛ ሆኜ የምነግርህ ከ70 ሚሊዮን ብር በላይ ተሰብስቧል። ይሄ ብር ኦዲት አልተደረገም። አሁን ይህን መጠየቅ አለብን በጋራ። ከወለጋ ገንዘብ ተዘርፎ $100 እና $200 እየተሰጠ የወለጋን አጀንዳ የሚያስረሳ መሆን የለበትም። ሌላው አንዲት ማህሌት የምትባል ሴት አለች። እነዚህ ነጥቦች እናንተ አገናኙ። 57 ሚሊዮን ብር ዘርፋ ሄዳለች አሉ። ታሪኩን ከተሳሳትኩ ታርሙኛላችሁ። እች ሴት ወደ ውጭ ሀገር ልካቸዋለሁ፣ የተለያዩ ስራ አስቀጥራቸዋለሁ አረብ ሀገር እያለች ከምስኪን ኢትዮጵያውያን 57 ሚሊዮን ብር ወስዳለች። ከዛ ቀን በፊት አሁን እዚህ ጋር ፍራኦል ተጠርጣሪ ነው ዋነኛ እጁ አለበት ምናምን እያልኳቸው አይደለም። በሁሉም ነገር ፍራኦልን መክተት አልፈልግም። መረጃው ካለ ግን ማይገባበት ምክንያት የለም። ፍራኦል ሶሻል ሚዲያ ላይ ለዚች ልጅ እናት እርዳታ ሰጥቷል። ይሄን ጉዳይ እርዳታ የሚሰበስበው ልጅ ጠይቄ እንደ መደንገጣልና አይ ኮኢንሲደንስ ሊሆን ይችላል አለ። ይሄ ኮኢንሲደንስ ነው? እናንተ አገናኙት ነጥቡ ነው። የማህሌት እናት ተረድተዋል። የማህሌት እናት 20 ሺህ ብር ተረድቷል ኢትዮጵያ። ልጃቸው ደግሞ 57 ሚሊዮን ብር ዘርፋ የውሃ ሽታ ሆናለች። ከማህሌት ጋር እጅና ጓንት ሆነው የሚሰሩ እዚህ ሶሻል ሚዲያ ነብርንን፣ አንበሳንን፣ ምላሳለን፣ ሰውን ሰበስባለን የሚሉ ማጅራት መቼዎች አሉ። ማህሌት ዘርፋቸው አሁን ድረስ የሚያለቅሱ አሉ። እነዚህ ነጥቦች አገናኙ እናንተ። እኛ ሁሉንም ነገር ልንሰራላችሁ አንችልም። እኔ የማህበረሰቡ ወይ ለልቲ ብቻ ወይ አዲስ ታይምስ ወይ ስዩሜ ብቻ አይደለም ጠባቂ። እኔ ላደርግ የምንችለው ነው ያለው። እናንተ ካልተባበራችሁ፣ እናንተ ካላገዛችሁ፣ እናንተ እዚህ ጋር ልክ እዛ ጋም ልክ እያላችሁ የምትኖሩ ከሆነ የምትመኙትን ፍትህ አታገኙም። ስለዚህ ይሄ 57 ሚሊዮን ብር በጋራ ነጥቦችን በማገናኘት ማን ዘረፈው፣ እች ሴት ማናት፣ ከነማን ጋር ትሰራ ነበረ የሚለው እናንተም በየፈርጃችሁ መስራት አለባችሁ። ልታግዙን ይገባል። እነዚህ ሁለቱ ጉዳዮች የምንሰራባቸው ጉዳዮች ናቸው መሆን አለባቸው ብዬ ነው የማስበው። ሌሎቻችሁ የምትሉት ነገር ካለ እንስማና እኔ ወደ ፖለቲካዊ ጉዳዮች ላጥላለሁ። አዲስ ታይምስ የምትለዋለ? አዲስ ታይምስ አላወራም እስካሁን። እኔ ይሰማል ለእኔ ይሰማኛል። ኦኬ ነው። እኔ እያልኩ ያለሁት ምንድነው ያው የፍራኦል ነገር በካሴት ይታተም ነው እኔ እያልኩ ያለሁት እንጂ እንደዚህ በቀላሉ ዝም ብለን ማለፍ የለብንም ብዬ አምናለሁ። እውነት ለመናገር ያው ሚካኤል ዘሚካኤል የሚባል ሰው ነበረ። እሱን በጣም በመቶ እጥፍ እሱ እንዲያውም በቃ እውነት በመናገር ሊሸለም ነው። ፍራኦልን ካየን በኋላ ሚካኤል ዘሚካኤል ይቅርታ ልንለው ነው። ይቅርታ መጠየቅ አለብንና የኔ የጴንጤ ሰዎች እና የኦሮሞ ልጆች ከሃይማኖትም ከብሔርም ዞር ብላችሁ ለእውነት ቆሙ። እንደ ልዕልቲ ነው የምለው። ልዕልቲ ጴንጤም ኦሮሞም ነች። ሁለቱም ነገር ሳይዛት ለትክክለኛው ነገር ቆማ ይሄንን ነገር አጋልጣለች። ያ ብዙ ሰዎች ደግሞ በሃይማኖትና በብሔር የተጠለሉ ሰዎች ደግሞ ለምን ይሄን ታረጊያለሽ ብለው ሲቀጠቅጧት ነበር። ግን በኋላ ላይ እውነት ያሸንፋል። ያው ቴዲም ያው ለእውነት ነው ያዋጣኸው፣ እውነትን አድርገሃል። በተለይ የቴምርን ጉዳይ በደንብ አድርገህ የቴምር እውነት እንዲወጣ አድርገሃል። ስለዚህ ይህ ሰውዬ እኔ ፍሮዋድ ነው የምለው ጭበርበር ነውና ስለዚህ ስሙ ወደ ፍሮዋድ ይቀየርልን ብያለሁ። ይሄን ነው ማለት እና በኋላ ላይ ስራ ላይ ስለሆንኩ ነው። እስኪ አለው እዚሁ ሀሳብ ስጡበት። የስም ጉዳይ ከተነሳ ለመጨረሻ ጊዜ ይሄን ልበልና በስሙ ከተስማማቸው አጽድቀን እንለያያለን። እኔ ግን 3 ደቂቃ ፈልጋለሁ ቴዲ። ፍራኦል ይጥቻ ጸጉር የለውም፣ አርቲፊሻል ጸጉር ያደርጋል።
በሌላ አባባል ጸጉር ይፈልጋል ማለት ነው ይመኛል ቁመቱን በኤአይ አስረዝማል ቁመት ይፈልጋል ማለት ነው ሲክስ ፓክ ይፈልጋል በፎቶሾፕ ሲክስ ፓክ ይጨምራል ሲክስ ፓክ ይፈልጋል ማለት ነው ሚሊዮን ዶላሮች አካውንቱ ላይ እንዲኖሩ ይፈልጋል የፌክ ዶክመንት ያሳያል ይሄን ፐብሊክ ሪከርድ ነው ስለዚህ ሚሊዮን ዶላሮች አካውንቱ ላይ ቢኖሩለት ይመኛል ማለት ነው መኪና እነዛ መኪናዎች እንዲኖሩት ይፈልጋል ጥሩ ምኞት ነው እነዛ መኪናዎች ከኢንተርኔት ላይ እየወሰደ እየተደገፈ ፎቶ ይነሳል ገንዘብ መላክ ይፈልጋል ሚሊዮን ዶላሮች ልክ ያለው ብሎ ያሰተ ሪሲት ያሳያል መላክ ይመኛል ማለት ነው ቢኖረውና ቢልክ ይመኛል ማለት ነው በሁሉም ረገድ የሚመኛቸውን ነገር እያደረገ ከሆነ አሁን እሱ የሚነግረን ምኞቱን ከሆነ ለፍራኦል ማን ነው ስሙን ይመኙሻል ስሜ እናንተ ነው እስካሁን የምናያቸው ነገሮች ምኞቱ ናቸው ወይ ስመኝ ፍርዱ ለእናንተ ለአድማጭ ተመልካቾች እንተውና እናንተ የምትሉትን እዚህ ላይ ቁም ነገር ሲሪየስ እኔ አሁን የነገርኳችሁ ውሸት ከሆነ እናንተ ፍረዱ የነገርኳችሁ ነገር ያያችሁት ነው በቃ ያያችሁት ነው ቁም ነገሩ የሁሉም ነገር ቁም ነገር አንድ ነገር ልናገር እኔ ማቃቸው የግል ህይወቱ አሉ ያ የግል ህይወቱ ስለሆነ ምን መንካት አልፈልግም በቃ የግል ሚስጥሩ ነው የግል ህይወቱ ነው ያን የፈለገ አለ ምንም አለ ያን መናገር አልፈልግም እረዳለሁም ይሄን አለኝም መኪና ይሄ ነው ይበል ችግር የለውም ችግር የሚሆነው ሶሻል ሚዲያ ለማጭበርበር ሲጠቀም ተው እንለዋለን የኛ ጻባችን ሶሻል ሚዲያን በመጠቀም የማታለል ነገሮችን ስናይ ነው ስለዚህ ይሄን ተው ለማለት ያለው ተው ምክንያቱም እዚህ ጋር ተው ካላልን ነገ ከነገወዲያ በጣም አስደንጋጭ ነገር ወይኔ ያኔ በተቆጣ ነው ኖሮ የሚያስብሉ ነገሮች ሊፈጠሩ ስለሚችሉ እና ያ ነው አጀንዳችን ምኞትህ የፈለከውን ነገር የማድረግ ነገር ቀጥልበት ችግር የለውም ሶሻል ሚዲያን ግን እንዲላሉ አላስፈላጊ ነገሮች ወይም ደግሞ አንዳንድ ማል ላይ በእርዳታ ሰበብ ተጀብኖ ለሚሰሩ ነገሮች ሲያውል እንደ ወንድምን ባይቆጥረን እንደ ኢትዮጵያዊ ዜጋም ባይቆጥረን እንደ ሶሻል ሚዲያ ተጠቃሚ ግን ተው ብዙ ለቅሶች እየበዙ ነው ተበደልን የሚሉ ድምጾች እየመጡ ነው አይናችን የሚያየውን ነገር በቃ ከአቅማችን በላይ ሆነ ለማለት ያለው እና የግል ህይወት የግልህ ነው በራስ ዛቢያ ተሽከርከር አታለሉና ማጭበርበሩን ግን ተው ለማለት ያለው እኔ ጨርሻለሁ ለልቲ 3 ደቂቃ ፈልጋለሁ ብላለች እሷን መስማት እኔ ፍላጎቴ ድሃ ይከበር ምስኪን ኢትዮጵያኖች ይከበሩ ህዝብ ይከበር ህዝብ አይጭበርበር በእርዳታ ስም ላይክ አንፎል ነው እዚህ ያለንበት ሀገር ታውቃለህ ፎር ሊቭስ እየረገጥክ እንደምታልፈው እርዳታ ረጂዎችና እርዳታ ረዳለው ድሃን ረዳለው የድሃ አባት ነኝ የሚሉ ሰዎች በድሃ ስም ገንዘብ ያጭበረብራሉ ይዘርፋሉ ያ እኔ ህዝብ ወለጋ ህዝብ ተዘርፏል ኦሮሞ ተዘርፏል ኢትዮጵያውያን ተዘርፈዋል ድሃ ይከበር እስከ መቼ ነው ለምሳሌ 10,000 ብር ይሰጡና ቪዲዮ ቀርጸው ማለት ነው ድሃ ወገኔ ለአንድ አመት ለሁለት አመት ለዘላለም ቪዲዮ ይቀጥላል ብሩ አልቋል ድሃው ብሩን ጨርሶታል ስም ግንባታው ግን ለዘላለም ነው የሚቀጥለው በድሃ መጠቀም በድሃ ድህነት መልካም ስምን ማፍራት ይብቃ ረጂዎች ምን ያየናቸው ፎቅ የሚገነቡ አሉ ንብረቶችም አላቸው ይሁን ግን በድሃ ሀቅን ሰርቆ አይደለምና ድሃ ይከበር እኔ ፍራኦልን ወንድሜ ነው ጥላቻ የለብኝም ከዚህ እኩይ ተግባሩ እንዲቆጠብ ነው የምፈልገው ውሸቱ እስካም ማድረጉ እስከ መቄዶንያ ድረስ ከሄደ የልቡን ጥቁረት የልቡን ክፋት
አረመኔነቱን ነው ያሳየንና ይሄ ሰው ደግሞ ማንንም ምንምም ከማረግ ዞር ማይል ያለፈ ታሪኩን ራሱን የተረከልን መሀል አዲስ አበባን ሳንቀጠቅጥ የነበርኩ አደገኛ ጋንግስተር እንደነበረ ያ ማንነቱ እስካሁን አለ። አሁን በጌታ ስም በመዝሙር ደብቆታል። ማስኩ ግን ሲወልቅ ሂዘ ማንስተር ነው። ከመቄዶንያ አረጋውያን ምስኪንዬ ኢትዮጵያውያን የዘረፈ ነው። ቢዘረፍ ከመቄዶንያ ይሰረቃሉ፣ ከቢንያም ይሰረቃሉ። እኔ ፍርዱን ለተመልካች ሰጣለሁ። እኔ ከነዚህ አይነት ተግባር እንዲቆጠብ ከነገና ኢትዮጵያውያኖችም እንድታስቡ ፈልገው ማህሌት የምትባሏ የዱባይዋ 50 ምናምን ሚሊዮን ብር የዘረፈችው የተባለችው ሴት እናቷን ፊራውል የሚያውቃል፣ ፊራውል እንደሚረዳት ታውቃለች። ማህሌት መብረቁ ሪፖስት አድርጌዋለሁ ቪዲዮን። ሚኪያስም ያውቃቸዋል፣ ቤተኛ ነው ከነሱ ጋር። ሚኪያስ ከፊራውል ጋር ይሰራል፣ ከማህሌት ጋር ይሰራል፣ ከመሲ ብርጅስቶን ጋር ይሰራል። መሲ ብርጅስቶን ደግሞ ከማህሌት ጋር ትሰራለች። መሲ ብርጅስቶን ለብዙ ሰው ፊራውል ኒቃማ የሚባለውን ፔፐር ወርክ እንዳሰራ ትናገራለች። ታውቃለህ፣ ፊራውል ሲረዳ መጮህ አለበት፣ ቪዲዮ ይቀረጻል። አንድ ቪዲዮ አላየሁም እስካሁን ፊራውል ወረቀቴን አስተካከለልኝ የሚል ግን ይወራል። ኒቃማ በለብዙ ሰው ተሰርቷል ተብሎ ይወራል። እና ብዙ የተደራጁ ባለፈው እንዳልከው የተደራጁ አደገኛ ማፊያዎች እዚህ አፕል ያሉ። ለምሳሌ ማናት አንዷ ተዘረፍኩ ያለችው በዚች ግለሰብ 46000 ድርሃም ወደ 15000 ዶላር ነው። ውሽዬ ናት። ውሽዬ ስለ አንድ ቀን አወራች ስለ ጉዳዩ፣ ደግማ ስታወራ አላየውም። ሚኪያስ ጥጋቡ ለምንድነው ህግን ሸሽቶ ዱባይ ያለው? ለምንድነው ህግ ተጠያቂነት ካለ እንኳን ለምን ሀገሩን ሸሽ? ለምን ዱባይ ከተመ? በቪዚት ቪዛ ከሆነ እኮ 1 ወር ነው አይደለ? አሁን ወርክ ቪዛ ወጥቶለታልና ማለት ነውና ይሄን ነገሮች ማሰብ አለ። ለምን ሀቢባ የነዚህን ሰዎች ሀቅ ደግማ ማውራት አልፈለገችም? ማህሌት ልክ ስትጋለጥ ነው ፊራውል ከአምደን ሚል አካውንት አመጣ። አምደን ፍሮም ቲክቶክ ብሎ ፌስቡክ የከተመውና ለምን ቲክቶክን ማህሌት ስትጋለጥ መሸሽ መረጠ? እና በጣም አደገኛ ዓለም አቀፋዊ የሆነ የዘራፊዎች ሪንግ አለ። ደሃዎችን ይጠቀማሉ፣ ምስኪንዬ ኢትዮጵያውያኖችን ይጠቀማሉ። እነሱ መሸሸጊያቸው ናቸው። እንደ ይደበቁባቸዋል እነሱ ስር። ደሃን ስታይ እኛ ረውዋ ምስኪኖች ህዝብ ስለሆነ ደሃን ስናይ ሁሉም ነገራችን እንጠላለን። ለዚህ ነው ደሃን ስረዳ 300,000 ብር ተባለ፣ ቴምርን ረሳናት። የቴምርም የሆነባትን ነገር እንዳንረሳ። ቴምር እህታችን ናት። ያ ከነገና ደግሞ አፋቸውን የሚያከራዩ ለዲስትራክሽን ስራ ይህን ተናግሬ እወርዳለሁ። አይም ሶሪ አንዳንዶቻችሁ ኮምፈርተብል ላትሆኑ ትችላላችሁ። የኦርቶዶክስ እምነት ተከታዮች ፊራኦል ኢትቻን ለማዳን ነው አቡነ ማትያስ የተሰደቡት። እንኳን አቡነ ማትያስ የሀገር አባት የሰፈር አባት ሲሰደብ እንዴት ያሳብደናል። የሀገር አባት የተሰደቡት አፋቸውን በሚያከራዩት ግለሰቦች አቡነ ማትያስ የእምነት አባት ተሰድበዋል። ለፊራኦልን ለማዳን ይህን አጀንዳ ለማስረሳት የዲስትራክሽን ስራ በሚሉት የእምነት አባት ተሰድበዋል። ይሄን ነገር ፕሮቴስታንት እምነት ተከታዮች ወተን መቃወም አለብን። ወተን በሃይማኖት መገፋትን ከልጅነታችን ጀምረን ያየነው ነው። የተገፋ ሰው ለተገፉ እንቆማለን። ክርስትናም እሱ ነው። ስለዚህ እኔ ፍትህ ለአቡነ ማትያስ ለአባታችን፣ ምስኪንየው አባታችን፣ መልከ ፀሐይ ለሆኑ አባታችን ምንም ባላረጉት ፊራኦል ኢትቻን ለማዳን ነው የተሰደቡት። ጸያፍ ስድብ ያነወራቸው ጸያፍ ስድብ የተሰደቡት ፊራኦል ኢትቻን ለማዳን ነው። ስለዚህ እኔ ለሳቸው ፍትህ ጠይቃለሁ፣ ለኦርቶዶክሳውያን ፍትህ ጠይቃለሁ። በጣም አዝናለሁ። እኔ ፕሮቴስታንት እምነት ተከታይ ነኝ። እኔ ሃይማኖቴን አይወክልም። ምጠብቀው ምከላከልለት ሃይማኖት የለኝም። እኔ እምነት ነው ያለኝ። ሃይማኖቴን አይወክልም። ተሳዳቢ ሃይማኖቴን አይወክልም። አዋራጅ ሃይማኖቴን አይወክልም። ይሄን ለማለት ነው የምወደው። በጣም አመሰግናለሁ። ሁላችሁም ግን አይኖቻችሁን ክፈቱ ለማለት ልዕልት ቆኔ አንድ ልበል ቴዲ ወይም ስዩሜ የሚናገረው ነገር ከሌለ እኔ ልዕልቲን እውነቴን ነው በተለይ ሌትሊ በጣም የሚክስድ የሆነ የለኪኛ ፖለቲካ ውስጥ የቆየን ሰዎች ያው የተሰለፍንበት ካምፕ
አንዳንዴ ይስበንና ልዕልቲንም በሌላ ማየት ምናምን ይኖራልና ግን ሰው ሁሉ ፍጹም አይደለም። እኔም ቴዲም ስዩሜም ሁላችንም ጉርለት አለን አይደል? ከነ ጉርለታችን ልዕልቲን ግን አለማድነቅ አይቻልም። እኔ በተለይ እዚህ ሳንቲም በልዕልቲ አሁን ቲክታክ ፍሊተር ለጥፈው ከሚፎግሩ ሴቶች ተፈጥሮ ቁንጅና አላት። እግዚአብሔር ምስክሬ ነው። በተፈጥሮ ቆንጆ ነች። እንደዚህ አይተ አታፍርም፣ ምንም አትልምና ይሄ መልክ ይዛ ወጣ ለልመና መውጣት ትችላለች። ቲክታክ ላይ ፍሊተር ሳትለጥፍ በተፈጥሮ እንትኗ ተውባ ለልመና መውጣት ትችላለች። ለጌም መውጣት ትችላለች። ያንን ሳታረግ ግን ቀንና ሌሊት እንደዚህ የሚጭበረበሩ ሰዎችን፣ ውሸት የሚዋሹ ሰዎችን ማህበረሰቡ መንቃት ያለበት ነገር ላይ ቡድን ይሄ እንኳን ወገንተኝነት የፖለቲካል አስተሳሰቧንም እንዲሁም አፈንግጣ እየወጣች መጣውበት የምትለው ማህበረሰብም አፈንግጣ እየወጣች እኔ ከቀነኒ ጊዜ ጀምሮ ነው ያየዋት እና የቀነኒን ጉዳይ ራሱ እንዴት እንዳየችበት አይቻለውና ይቺ ልጅ እኔ እውነት በዚሁ ቀጥ ማለት ነው። ዝም ብሎ ማመስገን አንዳንዴ የዚህ ሚዲያ ላይ ያመሰገንን መልሰንም አፋችንን ምንድነው የተናገርንበት አንደበት ይዘጋ ምንልበት ሁኔታ አለ። አንዳንድ ሰው ይገለባበጣልና በዚሁ ቀጥ ሆነስሊ በዚሁ ቀጥ ባውንደሪ አይኖርሽ። ባውንደሪሽ እውነት ይሁን፣ ባውንደሪሽ ሐቅ ይሁን፣ ባውንደሪሽ ሰውነትና ኢትዮጵያዊነት ይሁን። እውነቴን ነው የምልሽ። እኔ ይሄንን ነው የምልሽ። በርቺ እና ሚዛናዊ ሁኚ። ሰዎችን ያላግባብ አትተቺም፣ በሚዛን አድርጊው። ይሄንን አድርጊ ማለት እፈልጋለሁ። ከዛ በተረፈ ቴዲ ቅድም ያነሳው ምንድነው ይመኙሻል ያልከውን እኔ እዚህ ቮት ይደረግበት። እኔ ግን አንድ ልጅ ጥሩ ስም ሰጥቶታል፣ ተርታራው ብሎታል። ለቲክታክ ስም ይሆናል ያ ተርታራው ነው ያለው አይደለም ያኛው ልጅ እና ተርታራው ያስኬዳል። እስኪ ይመኙሻል ኮሜንት አድርጉ። ይመኙሻል ይሻላል ተርታራው ይሻላል? ግን እኔ አንድ ደቂቃ እኔ በነገራችሁ ላይ እባብ እባላለሁ ምናምንና በእኔ ተስፋ ማይቆርጡ ሰፖርተሮች ያሉ ኦል ማይ ሞዴሬተርስ እኔ ቤት ያላችሁ የኔ የልብ ጓደኞች ቤተሰቦቼ ነመራ ቦሩ ዋቆ ስፔሻሊ ሁላችሁንም አመሰግናለሁ። በጣም ነው የምወዳችሁ። ከኔ ጋር የምትቆሙ እኔን ሰፖርት የምታረጉ እስከ ድክመቴ ሳጠፋ እንኳን ሸሽታችሁኝ ስስተካከል የምትመጡ ተስፋ በኔ ማቆርጡ ሁላችሁንም ፓስተር በጣም ነው የምወዳችሁ። በጣም ነው የምወዳችሁ በእውነት ከልቤ ቴንክ ዩ። ውለድላት ይለኛል። እኔ 4 ልጅ አለኝ፣ እሷ ደግሞ 6 ልጅ አላት። ከዚህ በኋላ ወዴት ነው የምንወልደው? ቴዲ ሰምተሃል? እኔ በልጅ ተባርኬያለሁ፣ 4 ደርሻለሁ። ልዕልቲ ደግሞ 9 ባላላት 3 ጨምራ ያለዓለም ዋንጫ ልካለሁ እያለች ነው ሲያትል ተዋቸው እግዚአብሔር አሳዝኑ። አይ ልዕልቲን ቁም ነገር ልዕልቲን ሁላችንም በተቻለ መጠን አሁን እኮ እንደ ልዕልቲ ያሉ ሴቶችን ያው በልዕልቲ ደረጃ እንደዚህ አይነት ጉዳይ ይዞ እስከ መጨረሻ የሚሄድ ሰው ነው ያላየው። የብዙ የሶሻል ሚዲያ ላይ ያሉ ሰዎች ችግራችን ምንድነው? አጀንዳ ጠዋት ይዛሉ፣ ከሰዓት ሌላ ነው፣ ምሳ ሰዓት ራሳ ሌላ ነው። ጠዋት ስለ አጭበርባሪ ይዛሉ፣ ምሳ ሰዓት ፖለቲካ ያወራሉ፣ ራስ ሰዓት ደግሞ ቤታቸውን ዘግተው እንደ ሴት ወገባቸውን ይዘው ወይም ደግሞ እንደ ሰፈር ውስጥ እንዳሉ ባልቴቶች ሴቶችን ሲሳደቡ ይላሉ። ከዳር አድርሱ። የሆነ ነገር ከተጀመረ ዳር መድረስ አለበት። ይሄን ማስለመድም አለብን። አሁን የሶሻል ሚዲያ ሰዎች እና የእናንተ ነገር አሁን ተጀምሮ ከሰዓት ምናምን የሚባል ነገር እንዳይኖር እንደ ልዕልት ያሉ ሰዎችን ማብቃት አለብን። ከነ ድክመቷ ስታጠፋ እንደ እህት እየመከረን ስናጠፋ እንደ ወንድም እየመከረችን እንዲህ ያሉ ማህበረሰብ ውስጥ ያሉ ሰዎች ሲመጡ ቢያንስ እሷ በተቻለ መጠን ለምታደርገው ነገር ክብር ይገባታል፣ ምስጋና ይገባታል። እኔ ቀደም እንደወሰንልሻለሁ ማይ ዴይ ዋን እናቴን ላመሰግን ፈልጋለሁ። እናት አለም ምትኩ በዳዳ ጊፍቲኮ በጣም ነው የምወዳት እናቴ ናት። በጣም ነው የምወዳት። ይሄ ለማለት ነው። ቴንክ ስለረሳው ይቅርታ። ቴንክ ዩ። አይ አንዳንዴ የሚሰራ ሰው ሲመሰገን ውስጡ አሁን ልዕልቲ ደስታዋንም እያየሁት ነውና ደስ ይላል። ባይዘው ቴዲ ታውቃለህ አንተ ሚዲያ ላይ ሰርታል። እኔም ዩቲዩብ ላይ በደንብ ብዙ ሰርቻለሁና እኔ ቪዲዮ ኮሌክት ለማድረግ በተለይ የአንድን ሰው ንግግር ከዚህ በፊት የተናገረውን ዛሬ የተናገረውን ዲስፕሩቭ ለማድረግ ፋይሎችን መሰብሰብ በጣም አድካሚ ነው። እሱን ደግሞ ኤዲት አድርገማን በጣም አድካሚ ነው። እኔ
የዚች ልጅ ስራ እውነቴ በጣም ከባድ ነው እና ያንን መስራቷን ያደንቃሉ ቢኮዝ ረኝ ስለሰራውት ስለማየው ቴዲም ታቋለ ሚዲያ ላይ ስለሆንክ ታቋለ እንዴት ምን ያህል ጊዜ እንደሚፈጅ ታቃለና በዚህ እኔ ታቃለ ስቃለሁ እኮ ለልቲም ገብቼ ዝም ቪዲዮዎችን ነው ማየው ቪዲዮዎችን ክሊክ አድርጌ በተል ስስቅ ነው ሙሉና አሁን ፍራኦል በቃ እኔ እንጃ እኔ በሆነ ሁለተኛ ሚዲያ ላይ አልመጣም ቴዲ በዛ ደረጃ ዋሽቼ ራሴን ሁሉ ላንቀጭላል ግን በቃ ቲክታክ ላይ ያለው ያዞ ቆዳን ያላቸው አይናቸውን አጥቦ በኔክስት ዴይ ደግሞ በደንብ ሊዋሹ ይመጣሉና በጣም ከባድ ነው ግን ቀጥ እንደ ልልት ያለ ሰው ይቀጥል ሌላ መናገር የፈለኩት አንድ ነገር አለ እውነት ለመናገር እኔ ልልት ይቀደም ያለችው አለ 28 ህፃናቶች ያሳድጋለሁ ብሏል ይሄ ሰውዬ እኔ ይሄ ሰውዬ በጣም ፍራጅዋል ነው በጣም አጭበርባሪ ነው እግዚአብሔር ያሳይ ለማጭበርበር የተመሳሳይ አካውንት የመቄዶንያን ተመሳሳይ አካውንት የከፈተ ለማጭበርበር ሌላ ቲክታክ አካውንት ደግሞ በሷ ሜሴጅ ላኩላት ይያል አሁን ቀደም ለልቲ እንዳለች የሚያደርግ ያንዳንዱ ነገር ህይወቱ በሙሉ ማጭበርበር የሆነ ሰውዬ 28 ልጆች ካሉት ያስፈራኛል እነዚህን ሰዎች ለነጮች እየሸጠ ቢሆንስ you never know ምን ገብቷል አባ human trafficking እየሰራ ቢሆንስ እና በጣም ይሄንን እንደው መንግስትም ኢንቮልቭ ማድረግ አለበት because ኢትዮጵያ ውስጥ ያለውን ኮኔክሽን የዚህን ሰውዬ የመንግስት ሰዎች ከሰማችሁ ይሄ ሰው የ28 ህፃናቶች ደብቆ ካስቀመጠ እነዚህ ህፃናቶች ላይ human trafficking እያደረገ ይሆናል ምናልባትም መጠናት አለበት ብዬ ሲሪየስ ስለሆነ ነው የህፃናቶች ጉዳይና ይሄ ነገር እናንተ ማስቡበት ሌላው አመሰግናለሁ ኦኬ ሲዩሜ እኔ እንትን ምለው ብዙ ሶሻል ሚዲያ ያው መጣ ፖለቲካ አንተ ጋር ነው የምገባው እንጂ ብዙ ቦታ አልገባም የመጣሁትን ውይይት አለ ተብዬ ነው የዛሬ 2 ዓመት ወይ 3 ዓመት ከሆነ አላውቅም እና ግን ማህበራዊ ትስስር ለጥሩ ዓላማ እንጠቀምበት አሁን ለልቲ ጥሩ የምትሰራ ከሆነ ራስሽንም ክፍት ማድረግ ያለብሽ ለትችትም ለምክርም ሁሉም አይነት ትችት የስድብ ምናምን ትችት አይደለም ግን አንቺን የሚያሳድግሽ ነገር ክፍት ባይንሽ ያየሽው ነገር 100% እርግጠኛ እንሆንም አንዳንዴ ብሊንክ ስናደርግ ሊያመልጠን ይችላል 99% ትክክል መሆንሽን አስረግጠሽ በማስረጃ እየተናገርሽ የተለየ ነገር አመለካከት አለኝ የሚል ሰው ካለ ኦፕን መሆን ኦፕንነስ ሁሌም ለትምህርት ለራሳችን ያሳድገናል እድሜያችን ትልቅ ቢሆንም ትልቅ ኤክስፒሪየንስ ቢኖርንም በትምህርትም ትልቅ ብንሆንም እንኳን ራሳችን ክፍት ማድረግ ከሌሎች ሰዎች ኤክስፒሪየንስ እንማራለንና ያ ነገር ነው ግን የምትሰሪው ኮምባይል ማድረጉ ምን ሚዲያ ላይ አለው ምናምን በጣም ከባድ ስራ ነው ግን ኤክስፖዝ መደረግ አለባቸው ለምሳሌ እንደ ባህል ሆኖ የመጣና ኢቭን ፕራውድ የሚደረግበት ከአንድ ሃይማኖት ወደ አንድ ሃይማኖት የሰዎች ዲሲሽን ነው መገላበጥ ምን ማለት ምናምን ነገር እንደ ትልቅ ነገር which is like ለምሳሌ አንድ ሰው ኦርቶዶክስ ሆኖ ፕሮቴስታንትና ሙስሊምን ሲሳደብ የነበረ ከዛ ነገ ፕሮቴስታንት ይሆንና ደግሞ ኦርቶዶክስና ሙስሊምን ይሰድባል ሙስሊም ይሆንና ደግሞ ፕሮቴስታንትና ኦርቶዶክስን እዛው እየዞረ ሁሉንም የሚሰድበው ራሱ ነው ከዛ ግን የሚወቀሰው አጠቃላይ ሃይማኖት ነው ኦርቶዶክስ ነው ግን እኔ ሃይማኖቴ ምንም አፌክት አያደርግልኝ ማነ ፕሮቴስታንት ማነ ሙስሊም አንድም ቀን the whole ሪሊጅኑን ስሳደብ የትኛውንም ኦር ኢቭን ስፈርጀው ተሰምቼ አላቅም አስቤውም አላቅም እኔ የምናገረው ከጀርባን ባለሁበት ሰዓት እማምንበትን ነገር ነው በብሔር ደረጃ ኦሮሞ እንደዚህ ነው አማራ እንዲህ ነው በመጥፎ ልናስበው የምንችለው ነገር አለ ብዬ አላምንም በሁሉም ግን አካባቢ ላይ መጥፎ ሰዎች አሉ እርግጠኛ ሆኜ መናገር የምፈልገው በራሱ ላይ የሆነ ችግር ያደረገ ሰው ነው በሃይማኖቱ በዘሩ በጎሳው በሰፈሩ መደበቅ የሚፈልገው በራሱ ግን የሚተማመን ለሐቅ የሚቆም ፕሪንሲፕል የሆነ ሰው ራሱ ሆኖ ይቆምና ራሱ በሚሰራው ስራ ሌሎች ሰዎች የወጣበት ማህበረሰብ ቤተሰብ ጎሳው ራሳቸው ፈልገው ያመሰግናል መስራት ካለብን ለጥሩ ነገር ነው በግላችን መስራት ነው ግን ግላችን ስንል ያደግነው ብቻችን አይደለም የተከበብነው በሌሎችም ሰዎች ነው ሌሎች ሰዎችም የኛ አስተዋጽኦ አለባቸው እኔ በመናገረው ነገር እኔ ባለ ትዳር ነኝ 4 ልጆች አሉ ሚስቴ አለ ስናገር እዚህ ጋር ተቀርጾ የሚወጣው ነገር ሚስቴ ነገር ብታዩ እንድታፍርብኝ አልፈልግም የትኛውንም ቦታ ሄዳ ባልሽ ምናምን ነገር ግን አንዳንድ ሞራላቸው የዳሸቀባቸው ሰዎች አሉ እነዛ ሰዎች ሞራላቸው ከዳሸቀባቸው ራሳቸው እንደዳሸቁ መቅረት ይችላል ግን ማህበረሰብና ትውልድ እንዳያከስሩብን ግን
መጠንቀቅ መቻል አለብን። ለዛ ግን ርህራሄ ያስፈልግም። እነዚህ ሰው እኔ አሁን አጭበርባሪ ሰው አልፈልግም፣ ወሮ በላ ሰው አልፈልግም፣ ዛሬ የተናገረው ነገ የማይደግመው ሰው አልፈልግም፣ ጓደኛዬ ማድረግ አልፈልግም። አሁን ሰረቀች የምትባለው 50 ሚሊዮን ብር ወይ 60 ሚሊዮን ብር የትኛውንም ነገር ይሁን ከ194 ሀገሮች አንዱ ሀገር ውስጥ አለች። እሷ ያለችበት አካባቢ በእርግጠኝነት መናገር የሚችለው የሚያውቋት ሰዎች አሉ፣ የምንናገረው የሚሰሙ ሰዎች አሉ። እዚህ ነው ያለችው ለምንድን ነው የማይሉት? የትኛውንም ሀገር ያለ ሰው መክሰስ እንችላለን። በብዙ ሀገሮች በህግ አንደኛ ማንነቷን ማረጋገጥ ይቻላል። አሳይለም ከጠየቀች እንዳይሳካላት ማድረግ ይቻላል። ምክንያቱም የማንም ሀቅ በልታ መጥፋት የለባትም። ፕሮባብሊ ቸግሯት ከሆነ አስረድታ መርዳት ካለብን መርዳት እንችላለን። ነገር ግን ንጹሃኖች መጎዳት መቻል የለባቸውም። ራስሽን ክፍት ማድረግ ትልቅ ነገር ነው። ማስተማር አንቺ ብቻ አይደለሽም፣ ለኔም ጭምር ነው በነገራችን ላይ የምለው። ምክንያቱም አንዳንዴ የውስጣችን ጡንቻ ነገር አለና ሰዎች መመስገን እንፈልጋለን ሁሌ። ግን ትክክለኛ የሚሰራ ሰው ካያችሁት ለምስጋና አይቸኩልም፣ ለምስጋና አይፈልገውም ምስጋናው። ስዩሜ ከመጨረስ በፊት ስሙ ጸድቆ እንለያይና እኔም ሉታ ጨርስና ስሙን ግን እናጽድቀው። እዚሁ ተርተራው ነው ወይንስ ይመኙሻል? እሺ። እና ያንን ነገር ምስጋና ስራው ነው። ምስጋናው ምን ሊሆነን ይገባል? ኃይል ነው፣ ጉልበት ሊሆነን ነው የሚገባው እንጂ የምንጠፋበትም ነገር መሆን የለበትም። ምንታበይበት መሆን መቻል የለበትም። አንድ ድሃ የሚረዳ ሰው ድሃ በመርዳቱ ምክንያት ሌሎች ሰዎችን ሲናገር እኔ እኮ ከነሱ ጋር ስቀመጥ እድለኞች ናቸው የሚል ከሆነ ድሃው የሚረዳውን ይንቀዋል ማለት ነው። ሰው ነው። ሰው ይወርዳል፣ ሰው ይወጣል፣ ሰው ያድጋል፣ ሰው ችግር ይገጥመዋል፣ ሰው ፈተና ይገጥመዋል። ነገር ግን ሁሉም ነገር ያልፋል። እኛ ለምሳሌ እድለኞች ነን። እግዚአብሔር ባርኮናል። ውጭ ሀገር ወጥተን ሰርተን የምንወጣበት የትምህርት እድል ብዙ ኦፖርቹኒቲዎች አሉ። ሌሎች ሰዎች ግን ከኛ ፕሮባብሊ የተሻለ እውቀትም አቅምም ያላቸው በህይወት በሆነ ነገር ለምሳሌ አባቱን እናቱን ኦር የሆነ ነገር በሚደግፍበት ጊዜ እህትና ወንድሞቹን ለማሳደግ አገር ቤት ታስታውሱ እንደሆነ ቤታችን ውስጥ የመጀመሪያው ልጅ ወንድ ከሆነ እንደ አባት ነው የሚታየው። ከዛ በኋላ የመጀመሪያው ሴቷ ደግሞ እንደ እናት ነው። እናታችን ወልዳ ስትቀመጥ ምግብ ታበስለው ምን ምትለው ትምህርቷ ሁሉ ጥላ ልጆቹን እያዘለች ምን እያለች የምታሳድገው ያቺ እህት ነች። እህታችን እናታችንም ሆናለች ማለት ነው። አሁን ያ ነገር እየጠፋ ነው። ትልቅ ሰው የሚዋረድበት ዘመን ነው። ማን ነው ፊት ያለው? በሃይማኖት የሚገላበጡት፣ ሃይማኖት የሚሳደቡት፣ እናትን የሚሳደቡት፣ የሚያጭበረብሩት፣ የፈለጉትን ነገር የሚናገሩት እነሱ ከፍ ከፍ ይደረጋሉ። እኛም እየሮጥን ሄድን እነሱን እንከተላለን። እነሱ ደግሞ መጥተው እኔ እኮ ትልቅ ሰው ነኝ፣ እኔ ተናገርኩት እኮ በሚሊዮን ይታያል እያሉ ይመጻደቁብናል። ሉክ አራውንድ። ማን ነው ሚሊዮን ፎሎወር ያለው? 2 ሚሊዮን ፎሎወር ያለው ማን ነው? ቢዘጋበትም በአጭር ጊዜ ሚሊዮን የሚደርሰው ማን ነው? እውነት ለልጆቻችን እንደዚህ አይነት ምሳሌ ነው የምንፈልገው? ያንን ነገር መታሰብ መቻል አለበት። አንዳንዶቻችሁ እዚህ ጋር ታርቀዋል ምናምን እና አዲስ ምናምን ብላችኋል። እኔ ነኝ ያስታረኳቸው። ክሬዲት በጣም አመሰግናለሁ። እኔ ልወጣ ነው። ተባረክ። ፎሎ አርግ ያለው ብሎክ። እሺ ሰላም ዋሉ። ባይ። ሁላችሁንም አመሰግናለሁ። በፖለቲካዊ ጉዳዮች እንገናኛለን። ጊፍቲኮ ብያለሁ። ባይ